ምርቃት አሁን ለምሳሌ አንተን ዲዳ ትሆናለህ መናገር አትችልም ማለት አሁን እንዲሁን ይቅርታ አድርግልኝና አፈር ብላ ብልህ ይቅርታ ለቃሉ አፈር ብላ ብልህ እርግማን ነው ምርቃት ነው? ኦኬ በታጫረሽ ጥያቄ ነው የጠየቅሽ? አዎ ምርቃት አይደለም። ምንድን ነው? ስድብ ነው። እሺ ስድብ ማልከው፣ ስለዚህ መልአክ መሳደብ ይችላሉ ማለት ነው። ስለዚህ ገብርኤል መልአኩ እንዳንተ አገላለጽ ስድብ ነው እያልከኝ ነው። እኔን እንደ ስድብ እየተረጎምከው ነው አንተ። ኦኬ ስለዚህ ገብርኤል እዚህ ጋር አፈር ብላ ነው ያለው። ይሄ እርግማን ለኔ ይሄ እስኪሆን ድረስ ማለት እኮ በቃ ወሰነበት እኮ ሁን አለው። እሺ እርግማንም አይደለም። እሺ እንዳንተ ልሄድልህና እርግማንም አይደለም። እየተደማመጠን ማለት አንድ እርግማን ነው እንዳንተ፣ አንድ እርግማን አይደለም እንዳንተ አትበይ እንዴ። እናንተ ውስጥ ተጠይቁ ማለት ነው። ገብርኤል አፈር ብላ ነው ያለው እዚህ ጋር ሰውየው አይደለም። አንተ ይኸውልህ አይደለም አይደል ችግሩ። ስለዚህ ቆይ ያመጣሽው አድምጪ። ቆይ እየተደማመጠን ነው ታቻ መልአኩ ቅዱስ ገብርኤል አፈር ብላ ነው ያለው አላለውም። እኔ ምሳሌ ስላልተግባባን ነው እኮ በምን ልግለጽልህ? እሺ እግዚአብሔር አንደበትን ውሳኔ ወሰነበት። እሺ በቃ ውሳኔ እንበለው እንደማመጥ። ቆይ እህታችን ወይስ ደግሞ እግዚአብሔር አንደበትክን ይዝጋው አለው? እራሱ አለው እንጂ እራሱ ሁን አለው እኮ በቃ ስልጣን ተሰጥቶታል። ገብርኤል ስልጣን ስላለው እኮ ነው ሁን ያለው። ለምን የጠየኩሽን አትመልሽልኝ? በራሱ ነው ያለው እያልኩ እየመለስኩልህ ነው። እግዚአብሔር ብሎት ሳይሆን አትመልሽልኝም። ከተግባቦት ካወቅሽ እኔ የጠየኩሽን ለምን አትመልሽልኝም? ተግባቦት ካወቅሽ ማለት ነው። ተግባቦት ካወቅሽ ችግር የለውም። እኔ ተግባቦት ካወቅሽ እኔ ጠየኩሽን መልሽልኝ። ገብርኤል እዚህ ጋር አሁን አንቺ እኔን አፈር ብላ ብዬ ብልህ ስድብ ነው ወይስ እርግማን ነው አልሽኝ? ስድብ ነው አልኩሽ። ስድብ አይደለም። ምንድን ነው ይሄ ስልህ ስድብ ነው አልከኝ። እርግማን ነው ምን ምርቃት ነው ነው እኔ ጥያቄ። አይ ስድብ ነው አልከኝ። እርግማንም አላልከኝም፣ ምርቃትም አላልከኝም፣ ስድብ ነው አልከኝ አንተ። እሺ እሺ ዘካርያስስ ማለት ገብርኤልስ ዘካርያስን እዚህ ጋር ያለው ምንድን ነው? በቃ እንዳንተ እርግማን አይደለም ካልክ ወሰነበት ሁን ብሎታል። በቃ እኔ አይደለም ያልኩት። እኔ ያልኩት ላይ ተንተርሰሽ አይደለም። አንቺ እርግማን ነው ብለሽ ይላልሽውን ኬታ መጣሽ? አንቺ ነሽ እኮ መጀመሪያ እርግማን ነው ብለሽ ቅዱስ ቃሉን ያወጣሁት እህቴ ካራሜል። ቅዱስ ቃሉን እኮ ምሳሌ ሰጠው። አንድ ሰው ገብርኤል ረግሞታል አልሽኝ። ገብርኤል ረገመው ብለሽ አልሽኝ። የታለ የረገመው? ምክንያቱም የማርያምን እርግማን እዚህ ታምረ ማርያሙ ላይ ያለውን ይሄንን ለማጽደቅ አንደኛ እግዚአብሔር ተራጋሚ ነው አልሽ። አይደለም አልኩሽ። ራሱ እንኳን ጌታ እንኳን ቢራገም በፈጠረው ፍጥረት ላይ የፈለገውን መግደል የፈለገውን በሕይወት ማኖር ይችላል። ማናችንም ምንም ልንለው አንችልም። እጁ የሚያደርገውን ነገር ከአንደበቱ የሚወጣውን ነገር ምን ታደርጋለህ፣ ምንስ ትሰራለህ ብሎ ሊለው የሚችለው የለም ብዬ ቅድም ትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ያለውን እግዚአብሔርን ቃል እሱን መነሻ አድርጌ ነገርኩሽ። ኦኬ እዚህ ጋር ያለው ማለት ነው። ኦኬ ይሄን ቃል 34 ጀምሮ ዘመኑ በተፈጸመ ጊዜ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ፣ ልዑልንም ባረከው፣ ለዘላለም የሚኖረውን አመሰገነው፣ አከበርኩትም። ግዛቱ ለዘላለም ግዛት ነው፣ መንግስቱም የልጅ ልጅ ነው ብሎ ካለ በኋላ በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በእግዚአብሔር ፊት ማለት ነው። እንደ ምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩት መካከል እንደ ፍቃዱ ያደርጋል። እግዚአብሔር እንደ ፍቃዱ። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል። እንደ ፍቃዱ ያደርጋል። ከፈለገ እኔና አንቺን በህይወት ማኖር ይችላል። ከፈለገ መንቀል ይችላል። ከፈለገ ማጥፋት ዲሳፒር ሊያደርገን ይችላል። አይደለም ስጋችን የተፈጠረውን ወደ ጉድጓድ መጨመር አይደለም፣ ነፍሳችን እንኳን እንዳልተፈጠረች አድርጎ እኔና አንቺን አይደለም እዚህ ያለን ትውልድ ሰማይና ምድር በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ከመኖርም ወደ አለመኖር መመለስ ይችላል። ምክንያቱስ ይህን ሲያደርግ ማንም ሰው ምን ታደርጋለህ የሚለው የለም ይላል። ምን እንደምታደርገው ምንድነው? ቅድም የተናገርከው አንተ ማትረባ ብሎ ሊለው የሚችል የለም። እኔ አንቺን፣ አንቺ እኔን ትይኛለች። እሱን ግን የሚለው የለም ነው ብዬሽ። ባለሙሉ ስልጣን ነው። የወደደውን በህይወት ማኖር ይችላል፣ የወደደውን መግደል ይችላል። ስለዚህ የማርያምን እርግማን ለማጽደቅ እግዚአብሔር ቢረግም ረግሞ ምናምን ነገር አልሽ። ሲጀምር እግዚአብሔር የረገመው የለም። ቢረግምም እንኳን ባለሙሉ ስልጣን ነው እሱ።
ከሱኛው ሳስጥልሽ ገብርኤል እኮ ረግሞታል አልሽኝ። የት? የሉቃስ ወንጌል መጽሐፍ ማለት ነው። ሄደን ስናነበው ግን እህታችን ገብርኤል ዘካርያስን ረገመው ብሎ የሚል ቃል ወፍ የለም። ጥሩ ምሳሌ እኮ የገብርኤልን ያነሳውልህ። እሺ እርግማንም የሚለውንም በፈለግከውም አይነት እሺ ተንበለው። ግን ገብርኤል አንተ ዲዳሁን ብሎ ሲወስንበት ወሰነ እንበለውና እመቤታችን ሰውን ውሻ እንዲሆን ወሰነችበት። ከገብርኤል ታንሳለችው እመቤታችን የምታደርግ? ኦኬ ገብርኤል ሲጀምር አልተራገምም። ተራገመ ብለሽ የምትይው ቅዱስ ቃሉን ፊት ለፊት አውጥተን የተናገርነው እያሳየው ያለሁትኝ። ልብ በሉ ቅዱስ ገብርኤል አልተራገመም። ታዲያ ምንድን ነው ገብርኤል የተናገረው? በካህኑ ላይ የሚሆንበትን የተናገረው ምንድነው የሚሆነው? ሕፃኑ እስከሚወለድበት ጊዜ ድረስ እንዲህ ይሆናል አለው እኮ። አሁን ገብርኤል እኔ ላውራ እህታችን፣ እኔ ላውራ ቃሌን ስላላመነ አለው። ይሄ ቃል የማ ቃል ነው? ቃሌን ነው ያለው። እንግዲህ እኮ የማን ነው ይሄ ቃል? የማን ነው? ከእግዚአብሔር እነግርህ ዘንድ ተልኬ መጥቼ ነበር እኮ። ይሄ ቃል የማን ነው? ግን የእግዚአብሔር ቃል ነው። አለቀ ያለቀ። የገብርኤል ቃል አይደለም፣ የእግዚአብሔር ቃል ነው። ገብርኤል ከራሱ ምንም ቃል የለውም፣ መልእክተኛ ነው። ግን አፉ ዲዳ እንዲሆን ግን ተነግሯል ከእግዚአብሔር። እየተደማመጥን ኦኬ። ይህንን የምስራች እንድሰብክልህ ተልኬ ነበር ይላል። የምስራች ነው በቤቱ የተሰበከው፣ በቤቱ የተሰበከው የምስራች ነው። ለምስራቹ ቃል አልታዘዘም ካህኑ። ስለዚህ ይህንን ቃሌን ስላላምንህ ይህ ነገር እስኪሆን አለው። ማለት የነገርኩ የምስራች ቃል መፈጸሙ አይቀርም። አንተ አሜን አልክ አላልክ፣ ተቀበልክም አልተቀበልክም መፈጸሙ አይቀርም። ለምን? የእግዚአብሔር የዘላለም ሐሳቡ ነው። የእግዚአብሔር የዘላለም ሐሳቡ ነው፣ መፈጸሙ አይቀርም እና እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ምልክት ነው የሰጠው ማለት ነው። ግን ይህን ምልክት እንዲሰጠው እግዚአብሔር ምልክት እንዲሰጥ ልኮኛል ብሎታል። ይሄን ነገር ከራሱ ነው ያለው ገብርኤል። እኔ አሁን የጠየኩሽ ምልክት ነው የሰጠው። ምልክቱ ምንድን ነው? ልጁ መወለዱ አይቀርም። አንተ አሜን አልክ አላልክም መወለዱ አይቀርም። ወደ እግዚአብሔር ለምንሃልና ጸሎትህ ተሰምቶልሃል። ጸልያል፣ ልጅ ስጠኝ ብለህ ጸልያል። የሚሰጥህ ልጅ ደግሞ እግዚአብሔር በአንተ ህይወት ውስጥ ይፈጸማል። ይህንን የምስራቹን ልሰብክልህ ተልኬ ነበር። እሱ ግን አልተቀበለውም። ይህንን በምን አውቃለሁ ብሎ ስላለው ነው ይህንን ያለው መልአኩ። በምን አውቃለሁ? እኔም አርጅቻለሁ። መልአኩንም እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህንን በምን አውቃለሁ አለ። ኦኬ ካህን እንደመሆኑ መጠን ማወቅ የነበረበት ላለመውለድ እሱ እንደ ምክንያት ያቀረበው ነበረ ካህኑ ዘካርያስ። ሚስቴ አርጅታለች፣ እኔም አርጅቻለሁ ነው። ኦኬ እኔ አሁን እዚህ ጋር ማየት ያለብን ዘካርያስ ካህን ነው። ካህን ደግሞ ህግን አስተማሪ ናቸው። በእስራኤል ዕጣን ማጠን ብቻ አይደለም፣ ህግን ያስተምራሉ፣ ቅዱስ ቃሉን ያስተምራሉ። ዘካርያስ እንዴት አላወቀም? እንዴት በምን አውቃለሁ አለ? በሳራ ማወቅ ነበረበታ። እግዚአብሔር መካንን ማስወለድ እግዚአብሔር የጀመረው ዘካርያስ ቤት ነው እንዴ? አይደለም። ሳራ የምትባል የአብርሃም ሚስት እናታችን አለ። ሌላ ውስጥ እየሄድክ ነው አሁን። ወደ መልአኩ የተናገረው ላይ ብንመጣ እሱን እናውቃለና የመልአኩና የካህኑ የዘካርያስ ንግግር ነው የማወራው። እዚህ ጋር ዋናው ፖይንት ገብርኤል ለምን የተላከበትን ብቻ ተናግሮ አልተመለሰም? ተራገመ ብለሽ አልሽው የለም እኮ አፍ ዲዳ ሰውን ዲዳ አድርግ ብሎ እግዚአብሔር ልኮኛል አላለውም እኮ። በቃ ተልኬ መጥቻለሁ፣ ልነግርህ መጥቼ ነበር፣ የምስራች ልነግርህ እንደምትወድ። ይሄንን ስላላመንክ ግን እየሰማሁ ነው እኮ ሌላ ትንታኔ ውስጥ ገባህ አንተ እኮ። እህታችን this is ኦርቶዶክስ ማድመጥ እንኳን አይችሉም። እኔን አስቁማኝ ነው እሷ የምታወራው። እኔ አምላክ ቃል ላይ ሳወራ አስቁማ እሷ ያልተራገመን ገብርኤል ተራገመ ብላ የጠቀሰችው ጥቅስ ምንም መረጃ አላመጣላትም። ስለዚህ ዜሮነት ማለት ነው፣ ዜሮ ማለት ነው። ገብርኤል ተራገመ አልተራገመም ምንድን ነው ያለው? ምልክት ነው የሰጠው። ኦኬ የአባቴ አምላክ ይድፋህ፣ እግዚአብሔር አንደበትን ይዝጋው አላለው። እርግማን ማለት እንደዚህ ነው። እንዲህና እንደዚህ እግዚአብሔር እንደዚህ አድርግብህ፣ አንደበትህን እግዚአብሔር ይዝጋው፣ አንገትህን እግዚአብሔር ይቅጫው እያላችሁ እናንተ በጸሎት መጽሐፍት እንደምትናገሩት ማለት ነው።
ስለዚህ እኔም ላውራ አሁን አንተ ብቻ እኮ ተቆጣጠርከው። አልጨረስኩም፣ ሰጣሻለሁ። ስለዚህ ገብርኤል ተራገመ ብላ ያለችው ቃል ላይ ምንም ነገር የለም። የማርያምን እርግማን እንሄዳለን። አንቺ ግን አሁን እምጨርሹ ካለ ጨርሺ። ቴንክ ዩ። እሺ በል ጥሩ ነው። እሺ ጥሩ ነው። እሺ አሁን ይሄ የአባቴ አምላኬ ይድፋህ ምን ማለት ከሆነ እርግማን እመቤታችንም እግዚአብሔር አምላኬ ልጄ ይድፋሽ ወይም ደግሞ ወደ እንስሳት ይቀይርህ የአባቴ አምላክ ይቀይር ወደ እንስሳት ብላ አልተራገመችም። ገብርኤል የመጣው ሊያበስር ነው፣ ሊናገር ነው፣ እንደሚወልድ ሊነግረው ነው የመጣው። ይሄንን ነው የተላከው ገብርኤል። ይሄንን አብስረው ልጅ እንደሚወልድ ንገር ተብሎ ነው የመጣው። ነገር ግን ከመጣ በኋላ ከነገረው በኋላ ስላላመነው ኦኬ አላመንክም ሲፈጸም ታየዋለህ ብሎ ለምን አልሄደም? ለምን እዛ ላይ ዲዳሁን ለምን አለው? ማን ስልጣን ሰጥቶት እንደዛ ሊል ቻለ? ጨርሰናል። ምንድነው የጨረስነው? የገብርኤል ተራገመ ብላ የጠቀሰችው ጥቅስን አመጣው። ገብርኤል አልተራገመም፣ ምልክት ነው የሰጠው፣ እርግማን የለም። ማርያም ግን እንደዚህ አላለችም ብላ አለችኝ። ገጽ 279 ታምር 72 እርግማን የአባቴ አምላክ ይድፋህ እንዲህ ያድርግህ ማለት ነው። በራስ መናገር ግን እርግማን አይደለም ብለሃል። ቢኮዝ ገብርኤል እዚህ ጋር ትሆናለህ ብሎ ምልክት ነው የሰጠዋል። ስለዚህ የእመቤታችንን ምልክት እህታችን እኔን የሚዩት ያደረኩሽ እንዴ? ኦርቶዶክስነት ማለት አለመስማት ማለት ነው እንዴ? አውርተሽ እስከምጨርሺ ዝም አልኩሽ አይደል? እኔ ሳወራ ለምን በመደዳ የምታወሪው? የተግባቦት ሕግ ወቁ እንጂ ስታወሩ እኮ ሃይማኖታችሁን ሁሉ ጭምር ነው ከበስተኋላ የምታስነቅፉትም የምታሰድቡትም። ካልጨረሽ ጨርሺ ልስተሽ። እኔ ግን ሳወራ እኩል አታወሪ እህቴ። ቴንክ ዩ። የዚህ ቤት ችግር አንዱ ይሄ ነው። ትመጣላችሁ፣ እንድታወሩ እድል ትሰጣለሁ፣ ታወራላችሁ። እኔ ማውራት ሲጀምር ግን እኩል ታወራላችሁ። ያልጨርሹ ነገር ካለ ጨርሺ። ካረሜል ጋይድ ጨርሺ፣ እድል ልስጥሽ። አሁን እኮ ስለምታቋርጠኝ እኮ ነው የምቀጥለው። እስከጨርስ አልጠብቀኝም። አንተ በጣም ረዥም ነው ትንታኔ የምትሰጠው አንተ፣ ለዛ ነው። ስለዚህ እኔ እዚህ ጋር አሁንም ከገብርኤል ጋር የማመሳስለው ገብርኤል እዚህ ጋር ምልክት ነው የሰጠው። ስለዚህ እንዲህ ያርግህ ብሎ አልተራገመም። ስለዚህ ምልክት ነው የሰጠው። ስለዚህ እመቤታችንን ምልክት ነው የሰጠችው። ኦኬ፣ የቱ ጋር ነው እመቤታችሁ ምልክት ነው የሰጠችው? አንተ ያልከው ነው እንግዲህ። ሴትን ወደ እንስሳት ቀይራለች አልክ ብለህ መጣህ እንግዲህ። እኔ ስለዚህ መጽሐፉን አታውቂውም ማለት ነው አንቺ እኮ። እንግዲህ አባቴ አምላክ እንዲህ አድርግሽ ብላ የምትራገመው ማርያም ነው እናንተ ጋር ያለችው ነው ያልከኝ እኮ መጀመሪያ። የጠየኩሽን መልሽልኝ። ገብርኤል ተራጋሚ ነው የምትሉት፣ የኦርቶዶክሱ ገብርኤል ተራጋሚ ከሆነ እሱ ሊሆን ይችላል። እኛ ግን የምናውቀው ቅዱስ ገብርኤል ምልክት ነው የሰጠው፣ መልአኩ ቅዱስ ገብርኤል። ስለዚህ እኛም የምናውቃት እመቤታችን ምልክት ነው ያደረገችው። አሁንም እያወራሽ ነው። ጨርሰሻል ወይስ አልጨረስሽም? እኔ ሳወራ አልጨረስኩም። ጨርሽ። አዎ ከመጀመሪያው ስሰማው ምንድን ነው የኦርቶዶክሷ ማርያም ተራጋሚ ነች፣ ሰውን የምትረግም ነች የሚል ነው። የምትረግም ከሆነ እሷ የምትረግም ከሆነ ገብርኤል የተናገረውም አንተ ዲዳ ትሆናለህ ያለውም እርግማን ነው። አይ እርግማን አይደለም ምልክት ነው ካልክ እመቤታችንም ይሄ እንዲህ ይሁን ብላ ስትል ምልክት ነው። ስለዚህ የእሷ ሲሆን ለምንድን ነው የእመቤታችን ላይ ሲሆን በጣም የሚያማችሁ? ለምንድን ነው የእመቤታችን ላይ ሲሆን? ከዚህ በፊትም ሰምቻለሁ። ማርያም የምትባል በልባቸው ውስጥ ያለችውን አውጥና ፈጥፍጧት፣ እኔ ፈጥፍጫታለሁ ማርያም የምትባል ብለህ ስታወራ ስሰማ ያኔ ነው በጣም ያዘንኩልህ። በጣም በቃ ለምን አምላክን የወለደች ድንግል ማርያም ናት። በቃ እኛ የምናውቃት አምላክን የወለደች እመቤታችን ናት። ጌታችን ኢየሱስ ክርስቶስን የወለደችን እመቤታችንን ነው የምናውቀው። ሌላ ማርያም የለንም። ይችን ማርያምን ለምንድን ነው በዚህ ልክ እሷ ጋር ጦርነት የምትገጥሙት? ለምን ወንጌልን አርፋችሁ አትሰብኩም? በቃ ሰውን መመለስ የምትችሉት ቃሉን አውጥታችሁ ምንድን ነው? ጥያቄ መልስ ነው። በቃ ምልህ ይሄን ነው አካሄዳችሁ። ሁል ጊዜ በቃ ማርያም ላይ ነው ጦርነታችሁ። ሚዩት ላርግሽ ነው። አሁን ሮሮ ነው፣ ለቅሶ ነው የጠየኩሽ ጥያቄ። የገብርኤልን ሳትጨርሺ ወይ ጨርሰሽ ከሆነ ጨርሻለሁ ብለሽ ማብቃት ሲገባሽ ወደ ለቅሶ ገባሽ ማለት ነው። ለቅሶ ማለት ሮሮ፣ ሐዘን፣ ስሞታ ምናምን ነገር ማለት ነው። ኦኬ፣ የጠየኩሽ ጥያቄ ምን ነበረ? ሮሮውን ታዩ። ሮሮውን ከመልስ ጋር ትቀላቂው። ሮሮ ካለሽ በኋላ ሰማለሁኝ። ሲጀምር ማርያምን ከልባችሁ አውጥታችሁ ጣሏት ብሎ አለ ኤርሚያስ ብለሻልሽ። እኛ ያልነው እቺ በስዕሏ ላይ የተገለጠችዋን ማርያም ነች ብላችሁ የምትሏትን እንጂ የጌታችንን እናት ማርያምን አይደለም። ሲጀምር የጌታችንን እናት ማርያም እኔ ልብ ውስጥ ምን ታደርጋለች? ኦኬ፣ በእኔ ልብ ውስጥ ንጉሱ ብቻ ነው ያለው። እነሱን
እንደ በልቤ ግን ቅዱሳን እግዚአብሔር ያከበራቸው እናቶችና እህቶችን ግን አከብራለሁ ማለት ነው። እኔ ልብ ውስጥ ማርያም ሲጀምር አትቀመጥም። ለምን? አልፈቅድላትም። የጌታ እናት ማርያም እንኳን እኔ ልብ ውስጥ አብርሃም አይቀመጥም። ለምን? አልፈቅድለትም። እኔ ልብ ውስጥ ሳሙኤል አይቀመጥም። ለምን? አልፈቅድለትም። ልብ በሉ። እኔ ልብ ውስጥ መቀመጥ ያለበት ማን ነው? ጌታና ጌታ ብቻ ነው። ኦኬ። እነሱም በዘመናቸው አክብረውት አምልከውት ያለፉት ጌታ ነው። እኔም እሱን የማከብረው። ኦኬ። እናንተ መኳንንት በሮችን ክፈቱ፣ የክብር ንጉሥ ይግባ ነው ያለው መጽሐፉ እንጂ አንተ ዝም ብሎ አሰስ ገሰሱ ሁሉ ይግባ አላለም። ኦኬ። ስለዚህ የጌታችን እናት ቅድስት ድንግል ማርያም በልብህ የጌታ እናት መሆኗን ታምናለህ ብለህ ፍትኛ? አዎ። ቅድስት ናት? አዎ። እኔ ልብ ውስጥ ምን ታደርጋለች? ኦኬ። መጽሐፍ ቅዱስም እንደዚያ አስተምረን። ኦኬ። ቴንክ ዩ። ግን እንደ እግዚአብሔር ሴት ታከብራታለህ? አዎ። የጌታ እናት ናት፣ ምንም ጥርጥር የለም። እሺ። ገብርኤል ይህን ቃል ሲናገረው የዘካርያስ አንደበቱን አረ የተዘጋው እህታችን የተፈጠረ አካሉ ወደ እንስሳነት፣ ወደ ከርከሮነት፣ ወይ ወደ ውሻነት፣ ወይ ወደ ጅብነት እንደዚህ ተቀይሯል። ተአምር ማለት የግድ አንድ ነገር ሁሉም ተመሳሳይ ሁሉም ወደ እኮ ልመልስልህ ነው እኮ። አዎ የግድ ወደ እንስሳት መቀየር እኮ አይደለም። እያንዳንዱ የተለያየ እኮ ምልክትና የተለያየ እንትን እኮ አለ። የግድ ሁሉም ወደ እንስሳነት መቀየር አለበት እንዴ? ስለዚህ አልተቀየረም አይደል? ገብርኤል ይህን ሲናገረው አንደበቱ ነው መናገር ያቃተው እንጂ አንደበት መዘጋት እኮ ቀላል አይደለም እኮ። የሚናገር ሰው እንዳይናገር ማድረግ። እህታችን እኛ ያለሽ መናገር አትችልም ማለው ይላል እና ከዛ ጊዜ ጀምሮ ዲዳ ሆነ ይላል። በቃ መጽሐፍ ቅዱስ የሚነግረን ማለት ነው። ኦኬ። የጠየኩሽኝ ከሰውነት አርያ ወጥቶ ወደ እንስሳነት ተቀይሯል ነው ብያልኩሽ። ለምን ማለት ይሄ እኮ ከዚህ ጋር የሚያገናኘው ነገር የለም። ወደ እንስሳነት ተቀይሯል። በመጽሐፍ ቅዱስ ከሰውነት ወደ እንስሳነት የተቀየሩ የሉም እንዴ ሌሎች? ናቡከደነጾርን እግዚአብሔር አድርጎታል። እግዚአብሔር ነው ያደረገው። እኔ ያልኩሽን በፍጡር በገብርኤል ነው ይቻላል። የእግዚአብሔር የሆኑት ሁሉ በጣም እግዚአብሔር ኢየሱስ ክርስቶስ እኮ እኔም ማደርገው ማድረግ ትችላላችሁ ብሏቸዋል እኮ። የጠየኩሽን መልሽልኝ እህታችን፣ የጠየኩሽን እባክሽ መልሽልኝ። ተግባቦት ወቁ፣ እንደው በጌታ ተግባቦት የሚባል ነገር ወቁ። ኦኬ። መጽሐፍ ቅዱስ ላይ ከሰውነት ባህሪ አውጥቶት ወይ እንስሳን ባህሪ ናቡከደነጾርን እግዚአብሔር አድርጓል። ከፍጡር ግን መልአክም ይሁን ጻድቃን፣ ሰማዕታት፣ ነቢያት የተባሉቱ ረግመው ከሰውነት አርያ አውጥተው ወደ እንስሳነት የቀየሩ አለ ወይ ነው እያልኩሽ ያለሁት። እሺ ልመልስ። ጌታችን ምንድን ነው ያለ በወንጌል? በእኔ ያመነ እኔ የማደርገውንም ከእኔም በላይ ያደርጋል ብሏል እኮ። በቃ ቃል እኮ ብሏል። እህታችን ጌታችን ፍጡር ነው። በወልድ ሎቱ ስብሐት። ኧረ እባክህ ካላልሽኝ የኔ ጥያቄን አሁንም ልብ ብለሽ ስሚኝ እህቴ። እሱን በሱ እህታችን እባክሽ ተግባቦት ወቂ። ተግባቦት ማለት የጠየቁሽ እየሰማሁ ነው። እሺ ቀጥል። እሺ ኦኬ። ተግባቦት ማለት የጠየቁሽ ምንድን ነው? የጠየቁሽን በደንብ መስማት፣ ከዛ ለጠየቁሽ የሚመጥን መልስ ነው መስጠት ያለብሽ። ጌታ አድርጓል ወይ ብዬ ብልሽ ጌታ ነው። ኦኬ ልነግሪኝ ይቻለሽ። ከፍጡር ብዬ ስልሽ ኢየሱስ ብለሽ አልሽኝ። ኢየሱስ ፍጡር ነው ማለት ነው ለእናንተ አይደለም? ቆይ ኤርሚያስ ግድ የለህም ነገሮችን ዝም ብሎ እኔ ነኝ የሚዩት ያደረኩሽ። ተግባቦት እንዴት አታቂም እህቴ? የጠየቁሽ ምንድን ነው? ፍጡር ነው። ከፍጡር ልክ ገብርኤል አሁን ፍጡር ነው፣ መልአክ ነው፣ ግን ፍጡር ነው። ረግሞት ወደ ዘካርያስ ላይ አንደበቱ እንዳይናገር አደረገ እንጂ ከሰው አርያነት ወደ እንስሳ አርያነት ቀየረው ወይ ነው ያልኩሽ። አይ ኢየሱስ ብለሽ አልሽኝ። እኔ ስለ ፍጡር ስጠይቅሽ ስለ ፈጣሪ ለምን ትነግሪኛለሽ? ኢየሱስ እኮ ፈጣሪ ነው፣ ፍጡር አይደለም እህቴ። ፍጡርና ፈጣሪ ለይ። ተግባቦት ማወቅ ማለት ለምሳሌ እዚህ ጋር የውሃ መያዣ ቦትል አለ። ኦኬ። ይሄ ብርጭቆ ነው ወይ ብዬ ስልሽ አይ እርሳስ እኮ መጻፊያ ነው አትበይኝ። ይሄ እስክሪፕቶ እኮ መጻፊያ ነው አትበይኝ። የጠየቅኩሽ ይሄ ብርጭቆ ነው ወይስ ብርጭቆ አይደለም? ብርጭቆ ስለሚታወቅ ማለት ነው። ይሄ ቦትል ነው የተሰራበት ከብርጭቆ አይደለም። ራሱን የቻለ የተፈጠረበት ነገር አለው። ስለዚህ ይሄ ብርጭቆ ነው ወይ ስልሽ አይ እስክሪፕቶም እኮ ሊጽፍ ይችላል መጻፊያው አይደል ዋና አትበይኝ። ይሄ ማለት ተግባቦት አላወቅሽም ማለት ነው። የጠየቅኩሽ ስለ ፍጡራን ስጠይቅሽ ፍጡራን ሰዎችን ረግመው ከሰውነት አርያ አውጥተው ሰዎችን ወደ እንስሳነት ይቀይራሉ ወይ ብዬ ስጠይቅሽ ኢየሱስ እኮ አትበይኝ።
አንደኛ እኔ ስለ ፍጡር ነው የጠየኩሽ። ኢየሱስ ደግሞ ፍጡር አይደለም ፈጣሪ ነው። ቴንክ ዩ። እና አሁን የምትይኝ ነገር ካለ ቀጥይ። ተግባቦት በመድኃኒዓለም ተግባቦት። እሺ ግን እስከ ጨርስ ግን አታቋርጠኝ ቢያንስ እኔ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ያልኩት ምንድን ነው? ናቡከደነጾርን የቀየረው ራሱ እግዚአብሔር ነው፣ ፈጣሪ ስለሆነ በራሱ በቃ መቀየርም መግደልም ማዳንም እንስሳትም ሰውም ማድረግ ስለሚችል እግዚአብሔር አድርጎታል። እኔ ጌታችን ኢየሱስ ክርስቶስ በወንጌል ያስተማረው ብዬ ልመልስልህ ነው የመጣሁት እና በእኔ የሚያምን እኔ የማደርገውን ያደርጋል ከኔም በላይ ሲል ከፈጣሪ በላይ ያደርጋል ማለት አይደለም። ብዙ ታምራትን በእሱ ያመኑት ማድረግ እንደሚችሉ ሲናገር ነው። በዘመናችንም እኮ በኢየሱስ ክርስቶስ ስም አምነናል ብለው ብዙ ነገር እያደረግን ነው እያሉ እያሳዩን ነው አይደል እንዴ? ስለዚህ ለምንድን ነው እመቤታችን አደረገች ሲባል ሌላ ጥያቄ ያስነሳው? አሁን ይታያችሁ የጠየኳት ጥያቄ ምን ነበረ? ከፍጡራን ረግሞ ሰውን ወደ እንስሳነት የቀየራለ ወይ ብዬ ስላት ጌታችን አለች። ያው በኦርቶዶክስ ኢየሱስ ፍጡር ነው እያለችን ነው ማለት ነው። ሌላ ምን ልን እንችላለን? ሚዩት አድርግ ህይወታችን። አሁን ሚዩት ነው ማድረግ ያለብሽ። ከፍጡራን ከመላእክት የሚሆን ከጻድቃን ከሰማዕታት ከነቢያት ሰውን ረግሞ ወደ ውሻነት የቀየረ አለ ወይ ብዬ ስላት ኢየሱስ እኮ አለችን። ስለዚህ ኢየሱስ በኦርቶዶክስ ሃይማኖት ከፍጡራን ተርታ ነው የሚመደበው እያለችን ነው እህታችን ማለት ነው። ይህን ብለሽ ካልሽ ደግሞ ትክክል አይደለሽም። ኢየሱስ በኦርቶዶክስ ከፍጡራን እኩል አትመድበውም ቤተክርስቲያኒቱ። ሚዩት አድርጊ እህታችን፣ ሚዩት አድርጊ። አሁን ሚዩት ነው ማድረግ ያለብሽ፣ ሚዩት ነው ማድረግ ያለብሽ። ቴንኪው። ምክንያቱም ተግባቦት ወቂ በመድኃኒዓለም ብዬ ስጠይቅሽ የነበረው ነው የመለሽልኝ። ስለዚህ ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረው አለች እኔ ካደረኩት የበለጠ ታደርጋላችሁ ብሏል አለች። ኦኬ ማይክሽን ክፈች። አሁን ማይክሽን ክፈች። ጌታችን ኢየሱስ ክርስቶስ በወንጌል ሲያስተማር እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል አለች ብለሽናል። ኦኬ አዎ ብለዋል። ጌታችን በምድር በነበረበት ሰዓት ላይ በአገልግሎት ዘመኑ ከኢየሩሳሌም እስከ ሰማሪያ እየተመላለሰ ባገለገለበት አገልግሎቱ የቱ ጋ ነው ሰውን ረግሞ ወደ ውሻነት ቀይሮ ልክ እኔ እንደዚህ እንደቀየርኩት እናንተም እንደዚሁ መቀየር ትችላላችሁ ብሎ ያለበት ክፍል አሳየን። ከወንጌል ከአዲስ ኪዳን መጽሐፍት የግድ እዛ ጋር ታምር ሲባል እዛ ጋር ስፔሲፊክ ተደርጎ መጽሐፍ እንደ ቆይ አሳየን። ምክንያቱም ስፔሲፊክ ተደርጎ እኔ እንዳደረኩት መጽሐፍ ነበረበት ወይ ተአምር ታደርጋላችሁ እያወራሁኝ እኮ ነው። እኔ እንዳደረኩት ታደርጋላችሁ ብሏቸዋል ብለሻል። ጌታ በምድር በስጋ በነበረበት ዘመን ሲያስተምር በይሁዳም በሰማርያም እየተመላለሰ ሲያስተምር ሰውን ረግሞ ወደ ውሻነት ሲቀይር አይተው እኔ ልክ ካደረኩት እናንተም የበለጠ እንደዚህ ታደርጋላችሁ ብሎ ያለበትን ክፍል አሳይንና የማርያም ረግሞ ወደ ውሻ መቀየርነት እውነት ይሆናል ማለት ነው። ቀጥይ። ይኸውልህ ኤርሚያስ መግባባት አንችልም። ለምን እንደማንችል ታውቃለህ? አሁን እኔ እግዚአብሔር ናቡከደነጾርን ቀየረው ስንል አዎ ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ልጅ እግዚአብሔር ነው። ከእግዚአብሔር አብ የማይለይ ማለት ነው። እኩል ትክክል የሆነ አምላክ ነው። የጠየኩሽን ታወሪያለሽ ወይስ እኮ እያወራሁ እየነገርኩህ እኮ ነው። የጠየኩሽ ጥያቄ ምን ነበረ? ተአምር ሲባል የግድ መጽሐፍ ቅዱስ ላይ ስፔሲፊክ ተደርጎ ይሄንን ብቻ ታደርጋላችሁ ተብሎ ነበር መጽሐፍ የነበረበት እኮ ልመጣልህ ነው። የጠየኩሽ ጥያቄ ምን ነበረ? ከመምጣትሽ በፊት የጠየኩሽን ጥያቄ ኢየሱስ ክርስቶስ በወንጌል ላይ ሰውን ወደ እንስሳ መቀየር ትችላላችሁ ብሏል ወይ ነው ያልከኝ አይደለ? አይደለም፣ አልሰማሽኝም ማለት ነው። አየሽ፣ ለዚህ ነው የተግባቦት ሕግ አታውቁም። የኦርቶዶክሳውያን መለያ ሆነ። በንዴት ነው የምትገቡት፣ በብሽቀት ነው የምትገቡት። በፍጹም እኔ አልተናደድኩም። አድምጪኝ። ካልተናደድሽ ጥያቄ ምን ነበር ያልኩሽ? ጌታችን አልሽኝ በወንጌል ላይ እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል፣ ስለዚህ ቅዱሳን ያደርጋሉ አልሽን። ኦኬ። ስለዚህ ምን ማለት ነው? ጌታችን በምድር በነበረበት ዘመን አልኩሽ፣ በስጋ ወራት በምድር በነበረበት ዘመን ሲያገለግል ከሰማሪያ እስከ ኢየሩሳሌም እየተመላለሰ ሰሜኑን ክፍል ደቡቡን ክፍል ባገለገለበት ጊዜ ካደረጋቸው ታምራቶች መካከል ሰውን ረግሞ ወደ ውሻነት የቀየረበት ክፍል ደቀ መዛሙርቱ የሚያዩት፣ እነሱም ደግሞ ከሱ የተነሳ እኔ ካደረኩት የበለጠ ታደርጋላችሁ ብሎ ያለበት አንድ ቦታ አሳየኝ ነው ያልኩሽ።
ሰውን ደግሞ ወደ ውሻነት የቀየረበት እኮ ልነግርህ የግድ አሁን እዛ ጋር ተመሳሳይ ተአምራት ነው መደረግ የነበረበት ነው የምትለው? እንደዛ ከሆነ ሐዋርያት ያደረጉት ጌታችን ኢየሱስ ክርስቶስ ያደረገው አንድ አይነት ነው። እኔ እንዳደረግኩት የሚያደርግ ታደርጋላችሁ አይደል ብሎ ያላቸው እኮ ተአምር ታደርጋላችሁ እኮ ነው። በቃ ሙት ታስነሳላችሁ። እህታችን ታዲያ ጌታችን ሙት ነው ያስነሳው እንጂ እነ ጳውሎስም ሙት አስነስተዋል፣ ጴጥሮስም ማለት ነው። ጌታ ሙት ሲያስነሳዩ እነ ጴጥሮስም ሙታን አስነሱ፣ እነ ጳውሎስም ሙታን አስነሱ። ጌታ አጋንንት ሲያስወጣዩ እነሱም በጌታ ስም አጋንንትን አስወጡ። ኦኬ አይደል? አዎ እየሰማሁ ነው። ኦኬ አዎ። ስለዚህ እኔ ግን የጠየኩሽ ምንድን ነው ጌታ በአገልግሎቱ ዘመን ሰውን ረግሞ ወደ ውሻነት ሲቀይር አይተው እነሱም ወደ ውሻነት ትቀይራላችሁ ብሎ ያለበት ክፍል አሳይ ነው ብያለሁ። ለሱ ምሳሌ እኮ የገብርኤልን እኮ ዝም በቃ አፍ አይናገርም የሚለው ምሳሌ ሰጠው እኮ። በቃ ገብርኤል ረግሞ ወደ ውሻነት ቀየረው ወይስ መናገር እንዳይችል ነው የሆነው? የግድ አንድ አይነት ታምር መሆን ነው ወይ ያለበት? ታምር ሲባል አድምጪኝ። ልክ ጌታ እንዳደረገው እኔ እንዳደረኩት ታደርጋላችሁ ነው አይደል ያላቸው እኮ። አንድ አይነት ታምር መሆን አለበት ወይ ነው የኔ ጥያቄ። አንድ አይነት ለምሳሌ ልሽ ቆይ አድምጪኝ። አሁን ለምሳሌ ጌታ አጋንንትን አስወጣ አይደለ? አጋንንትን አስወጣ አይደል? እህታችን ድምፅሽ ተዋጠ። እየሰማሁ ነው እኔ ይሰማል። እሺ ጌታ አጋንንትን አስወጣ አይደል? አዎ አልኩህ እኮ። አዎ ቴንክ ዩ። ጳውሎስስ አጋንንትን አስወጣ? አዎ እሺ አጋንንትን አስወጣ። ተመሳሳይ ነው? ተመሳሳይ አይደለም? አዎ ተመሳሳይ ነው። ኦኬ እሺ ጌታ ሙታንን አስነሳ አይደል? እሺ አይደል? አዎ ሙታንን እንዴት አስነሳ? በቃሉ ተናግሮ አስነሳ። እነ ጳውሎስና እነ ጴጥሮስ ደግሞ አድምጪኝ እህታችን እባክሽ ጌታ ሙታንን አስነሳ አይደል? አዎ ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም? እህታችን ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም? ጌታ ኢየሱስ ክርስቶስ እንዳስነሳው አስነሱ። ተመሳሳይ ነው? ተመሳሳይ አይደለም? አዎ ተመሳሳይ ነው አይደል? አዎ ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን እና ማርያም ሰውን ወደ ውሻነት የቀየረችበት ተመሳሳይ እንዲሆን ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን አሳይኝ ከአዲስ ኪዳን። መርገም ሁሉ አንድ አይነት ነው እህቴ? የተለያየ እርግማን እንዳላችሁ እናውቃለን በኦርቶዶክስ ተዋሕዶ ቤተክርስቲያን። አይደለም የተለያየ እርግማን አሳይሻለሁ። መጽሐፍቶችን አሳይሻለሁ። ናቡከደነጾር ጌታችን እህቴ ተግባቦት ወቂ በአዲስ ኪዳን ልመልስልህ እኮ ነው ለመጠየቀኝ ጥያቄ። አድምጭኝ እህቴ እባክሽ። በአዲስ ኪዳን ጌታችን መጥቶ ሲያስተምር እነዚህ ሐዋርያት አይተዋል፣ ጳውሎስና ጴጥሮስ ሌሎችም ማለት ነው። እሱ አጋንንትን እንዳስወጣ እነሱም አጋንንትን አስወጥተዋል በጌታ ስም ማለት ነው። ኦኬ እሱ ሙታን እንዳስነሳ እነሱም ሙታን አስነስተዋል። እንደዚህ ማለት ነው። ተመሳሳይ ነው ማለት ነው። ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረው አለ። በመጀመሪያ የቀየረው ሰውን ረግሞ ወደ ውሻነት የቀየረው አለ። ናቡከደነጾርን በአዲስ ኪዳን ነው። ልብ በይ፣ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ከአዲስ ኪዳን በፊትም ነበር። አድምጪኝ። ተግባቦት ወቂ በአዲስ ኪዳን እንደዚህ ነው ስትያዙ። እየመለስኩልህ እኮ ነው። በአዲስ ኪዳን ማለት ኪዳን ወቂ ጌታችን በስጋ ከቅድስት ድንግል ማርያም ከተወለደ በኋላ ማለት ነው። በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በብሉይ ኪዳንም ነበርኩኝ። ጌታችን ኢየሱስ ክርስቶስ እኮ የጠየኩሽን ተግባቦት ወቂ እኔ አይደል ነው ከምን አይነት ሰው ጋር እንደምትኖሪ በዚህ ከሆነ ማለት ነው። ተግባቦት ወቂ እህቴ ካርሜል አታውሪ አይደለም ያልኩሽ። ተግባቦት ማለት እኛ ጌታችን በአዲስ ኪዳን ብቻ ነው ያለው ብሉይ ኪዳን ላይ የለም እያልንሽ አይደለም። የሰማይ የምድር ፈጣሪ ስለሆነ የዓለማት ፈጣሪ ስለሆነ
ዓለም ሳይፈጠር አስቀድሞ የነበረ ስለነበረ መኖር የጀመረው መቼ ነው አይደለም ያልሽ። አገልግሎት ሲያገለግል በአዲስ ኪዳን በስጋ ከቅድስት ድንግል ማርያም ተወልዶ በ30 ዓመቱ በዮርዳኖስ ተጠምቆ አገልግሎት የጀመረበትን ነው። በዛ አገልግሎት ውስጥ እኔ እንዳደረግኩት እናንተ ታደርጋላችሁ ብሏል ብለሽ የዮሐንስን ወንጌል ጠቅሰሻል። ያቺ የጠቀሻትን ጥቅስ መልሼ ላስውጥሽ ይገባል፣ አንቺም ለሌሎችም ማለት ነው። ልብ በይ። ስለዚህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ሲያገለግል ሙታን ሲያነሳ አይተውታል። እነሱ ሙታን አስነስተዋል በሰጣቸው ስልጣን። አጋንንትን ሲያስወጣ አይተዋል። እነሱም አጋንንትን አስወጥተዋል። ድውያንን ሲፈውስ አይተዋል። እነሱም ድውያንን ሲፈውሱ ነበር። ተመሳሳይ ነው ማለት ነው። ኦኬ። ስለዚህ ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በአዲስ ኪዳን ልብ በይ። የመጨረሻ ነው። ያንቺ ነው እድሉ። ተግባቦት በአዲስ ኪዳን አለ? ካርሜል ሚዩት ነሽ እያወራሽ ከሆነ አለ? ሚዩት እያረከኝ ነው ሳውራ። እኔ ቀድሜ ያረኩሽ ሚዩት ተደርገሻል። ክፈችው ብዬሻለሁ። አለ ወይ? ለምን በአዲስ ኪዳን ብቻ ትላለህ? ብሉይ ኪዳን ለምን አይጠቀስም? ጌታችን በአዲስ ኪዳን በስጋ የተገለጠው ነው ያስተማረው። በስጋ ሳይገለጥም ነበር እኮ። እኔ እኮ የአብርሃም በስጋ ተገልጦ አድምጭኝ፣ እኔ እንዳደረግኩት የበለጠ ታደርጋላችሁ ብሎ ያለውን ቃል እንዳትረሽ። እያስተማራቸው እኮ ነው። አድምጭኝ። ስለዚህ በአዲስ ኪዳን ሲያስተምር ለደቀ መዛሙርቱ ሰውን ወደ ውሻነት እየረገመ ቀይሮ አሳይቷቸዋል ነው እያልኩሽ ያለሁት። እሺ ጥሩ እኮ ለሱ ምሳሌ ልመጣልህ ነው እኮ። በብሉይ ኪዳን ማን እኮ ልመልስልህ ነው እኮ። እኔም መልስ ሲመለስ ከብሉይ ኪዳንም ከአዲስ ኪዳኑ ነው እኮ መልስ የሚመለሰው። እኔ ጠየኩሽ የብሉይ ኪዳኑ እኔ ነኝ የነገርኩሽ ቅድም ናቡከደነጾርን። እሱን እንደው እሺ ኤልሳ ቆይ እሺ እኔ እንደማደርገው ታደርጋላችኋልና ከኔም በላይ ብሎ ሙታንን አስነሱ። አልጠየኩሽም። ጥያቄ ሙታንን ስላስነሳ አስነሱ። አዲስ ኪዳን ነው ጥያቄ። እሱ ሳይነግራቸው ሙታን ሚዩት አድርጌሻለሁ። እንደዚህ ነው ነፍሳችሁን ከስጋችሁ እስኪላቀቅ ድረስ በእግዚአብሔር ቃል ሞግታችሁ ኪዳን ወቁ። ብሉይ ኪዳንና አዲስ ኪዳን እንኳን ለይታችሁ አታውቁም። ብሉይ ኪዳን ኦኬ። እኔ ከብሉይ ኪዳን አላልኩም። ብሉይ ኪዳን ጌታ የሰማይ የምድር ፈጣሪ ስለሆነ ኪዳኑንም የሰራው እሱ ነው። በዛ ኪዳን ውስጥም ነቢያትን ያስነሳሱ ነው። ታምራትን በነቢያት በኩል ሲያደርግ የነበረው ጌታ ነው። እኔ ጠየቅኩሽ በአዲስ ኪዳን። ለዚህ ነው ተግባቦት አታውቁም ብዬ የምለው። ተግባቦት እወቂ እህቴ፣ ተግባቦት እወቁ። ያለ ተግባቦት እንዴት? ቅድም እየነገርኩሽ ይሄ ብርጭቆ ነው ወይ ብዬ ካላልኩሽ እስክሪፕቶ ይጽፋል ብለሽ አትበይ። እኔ ጠየቅኩሽኝ ጌታችን መቼ ነበረ መኖር የጀመረው አይደለም ያልኩሽ። ተአምር ማለት ሙት ማስነሳት ብቻ አይደለም። ጌታችን እኮ በወንጌል ያልተጻፈ ብዙ ነገር አደረገ ይላል እኮ መጽሐፍ ቅዱስ እኮ በዚህ መጽሐፍ ያልተጻፈ ብዙ ተአምራትን አደረገ ይላል እኮ። አንተ ሙት ማስነሳት የሚለው ብቻ ላይ ነው ያለው እኮ ተአምር ማለት። የቱ ጋር ነው እንደዛ ብሎ የሚለው ጌታችን? በዚህ ታምራት ያልተጻፈ ማን በዚህ መጽሐፍ ያልተጻፈ ታምራትን አደረገ ብሎ የሚለው የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችው። የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችና የቱ ጋር ነው እንደዛ የሚለው? ከፍቼዋለሁኝ። ከወንጌላውያን ውስጥ አንዱን አንብበው መጨረሻው ላይ። የትኛው ነው የሚለው? የትኛውን ወንጌላት ላንብበው? አራቱን ወንጌላውያን ወደ መጨረሻው። የትኛውን ላንብበው እህቴ? አራቱን ወንጌላት አላንብበው። የትኛው ክፍል ላይ ነው ብሎ የሚለው? ጥቅሱን ረሳሁት። የለም አለ። በዚህ መጽሐፍ ያልተጻፉ ብዙ ታምራትን አደረገ። እዚህ ያላችሁት በሙሉ እኔ ጥቅሱን አመጣልሃለሁ አሁን እዚሁ። እኔ ነኝ የሚዩት ያደረኩሽ። የለም ብዬ የምልሽ አንቺ አታውቂውም ለማለት እንጂ ቅዱስ ቃሉ ላይ የለም ማለት አይደለም። እንደኔ አይነቱን ጴንጤ ግን ብትጠይቂ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 ላይ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ ይገኛል። እሱ እኔ አሁን ከምልሽ ጋር የሚገናኝ ነገር የለም ማለት ነው። ስለዚህ ነው የእግዚአብሔርን ቃል ሳታውቁ ግን ትጠቅሳላችሁ። ኦኬ ያ እህቴ ጨረስን። ያልተጻፈ ብዙ ተአምራትን አድርጓል የሚል ምን አይነት ናት? በጌታ ተግባቦት ወቂ። በቃ ጨረስን።
ጥቅሱ አታውቂውም፣ አንቺ አታውቂውም። ጥቅሱ ግን ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ የተገኘው እኮ አልኩሽ። የዳንኤልንም እኔ የነገርኩሽ ናቡከደነጾር የተጻፈው ማለት ነው። የጠየኩሽ ግን ጥያቄ በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረዋል ወይ ብዬ ስልሽ ባጭሩ የለም። ተአምር ማለት ሙት ማስነሳት ብቻ አይደለም። ላውራበትና ከዛ ሰጥሻለሁ ማለት ነው። የለም የአንቺ እናት ብለሽ የምትያት በስዕሏ ላይ የተገለጠችው ማርያም ግን ያው ተአምር 72 ላይ ኧረ የኔ እናት አንተ እንደምትላት እኔ ነው የሚታረኩሽ። ካልሆነ ታች ትወርጃለሽ። መጽሐፉን ስገልጠው ጩኸት አታብዢ። እሰጥሻለሁ አውርቼ ከዛ አንቺ ደግሞ ታወሪያለሽ ማለት ነው። ተአምር 72 እኔ እመቤታችን ስትሳደብ መስማት አልፍ እየፈጠፈጥኩልሽ እኮ ነው እህትዬ። ያችን የሐሰት እመቤት ብለሽ የምትያትን እየፈጠፈጥኩ የኛ እመቤት የጌታችን የኢየሱስ ክርስቶስ እናት ናት። ላውራበትና እንቀጥላለን። የኦርቶዶክስ ማርያም ተብላ የምትባለው በመጽሐፍ ቅዱስ ውስጥ በቀለኛ የሆነችዋ ማርያም የት ነው የሚገኘው? ተአምር 72 ላይ ነው። ልብ በሉ። አንቺን ከገስት ላይ ካልሰማሽ ተደማምጦ ማውራት ካልቻልሽ እንዴት ወርጃልሽ? እዚህ ክፍል ላይ ተአምር 71 ላይ ለተጠማ ውሻ በወርቅ ጫማ ምናምን ብለው የሚሉት አንድ ታሪክ አለ። ሲጀምር የወርቅ ጫማ የላትም የጌታ እናት ማርያም ምንድናት? ድሃ ነች። የጌታ እናት ማርያም ምንድናት? ድሃ ናት። ድሃ ማለት ሙልጭ ያለች ድሃ ናት ማለት የኢኮኖሚ እጥረት የነበረባት ድሃ ማለት ነው። አቤት! አዎ፣ ማን የሚናገር ይሄንን? መጽሐፋችሁ ኦኬ። ዴቪ የምትባለው ታች አውርጃለሁ። ማይክ እየከፈትክ ዝም ብለህ ተነፍስብናል። አንጣሱ ነበር። ኦኬ። የጌታ እናት ማርያም ሙልጭ ያለች ድሃ ናት። ድሃ ማለት መናጢ ድሃ ማለት ነው። ምንም ሀብት የሌላቸው ድሃ ነበረች። ድሃም ስለሆነች ነው በሉቃስ ወንጌል መጽሐፍ ላይ ድሆች የሚያቀርቡትን መስዋዕት ያቀረበችው ማለት ነው። ማን የሚያቀርቡትን? ድሆች የሚያቀርቡትን መስዋዕት ያቀረበችበት ምክንያት ምንም የሌላት ድሃ ስለነበረች ነው። ኦኬ። ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ ጆኒስ ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ እንደዚህ ይላል። ድህነቷን ላሳየው። መጀመሪያ የኦርቶዶክስ ማርያም የወርቅ ጫማ አላት ይላል። የአጤ ምኒልክ ሚስት አረካት እንዴ? እሷ የጠራቢው የዮሴፍ እጮኛ የነበረች። ጠራቢ ማለት ደግሞ ታሪክን ራሱ ብታውቁ ኖሮ እንደዚህ ባልጻፋችሁ ነበር። በጥንት እስራኤላውያን በተለይ ጌታ በተወለደበት ዘመን በገሊላ ባህር ዙሪያ የነበሩ 10 ከተሞች አሉ። በእነሱ ውስጥ ይኖሩ የነበሩ ከአሕዛብ የተደባለቁ ሰማራውያን የሚባሉት ከፊል አይሁዳውያን ከፊል አሕዛብ የነበሩት ኑሯቸው በጣም 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 ወንድሞቼ የኢኮኖሚ ስርዓታቸው በጣም ከጥቂቶቹ ከተሞች ውጪ ሌሎቹ የደከረቱ ድሆች ናቸው። ቻለው እንግዲህ ብራዘር፣ ይህን እፊቴ ገብታ አትንተፋተፍም። ምክንያቱስ ታሪክን ስለማታቅ ማለት ነው። ድሆች ናቸው። የቅፍርናሆም ከተማ ብቻ ነበር ትንሽ ባለጠግነት ይታይባት የነበረችው። ኦኬ፣ የቅፍርናሆም ከተማ ትንሽ ባለጠግነት ይታይባት ነበረ። ጌታም ሲናገር ፍርድ የተነገረባቸው ከተሞች ለምሳሌ ኮራዚን፣ ቤተሳይዳ እና ቅፍርናሆም የተባሉት አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ ብሎ አላት። ቅፍርናሆም ያኔ በጣም ሰፊ ትልቅ ከተማ ናት። የመቶ አለቃው ኢያኢሮስ ልጁን ከሙታን ያስነሳበት ከተማ ነው። ቤተሳይዳ ደግሞ የሚባለው የነ ፊልጶስ እና የጴጥሮስ የእንድሪያስ ከተማ ነው። እነዚህ ከተሞች በገሊላ ባህር በጌንሴሬጥ ባህር ዙሪያ የነበሩ ናቸው። ሃሎ ይሰማል? ዘርህን አሰልፌ ነው ማስተምርህ ማለት ነው። ጂኦግራፊም ታሪክም ማለት ነው። ስለዚህ እነዚህ ከተሞች ውስጥ ይኖሩ የነበሩት አብዛኞቻቸው ድሆች ናቸው። አብዛኞቻቸው መናጢ ድሃ ብለህ እንደምትለው ማለት ነው። ስለዚህ የጌታ እናት ማርያም ቁጥር 41 ወላጆቹ በየዓመቱ ወደ ፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ወደ ስርዓቱ ወጡ ይላል ነው። ቆይ ይሄኛውን አይደለም የፈለኩትኝ፣ ይሄኛውን አይደለም ጌታ ሶሪ
ከቁጥር 24 ጀምሮ ማለት ነው። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለእኔ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ማለት ይሄ ኢትዮጵያ ላይ ጎንደር ላይ ያለው ቀይ ቀበሮ፣ ጭላዳ ዝንጀሮ እንደሚባለው ዋሊያ የሚባለው ዋሊያዎቹ ተብሎ የሚባለው የኛ የኢትዮጵያ ብሔራዊ ቡድን አይነት ቲሸርታቸው ላይ የሚያደርጉት ቀንድ ያለው እሱ ሳይሆን ይሄ ዋሊያ የተባለው የእርግብ ዝርያ ነው። ሃሎ የእርግብ ዝርያ ነው እና በጣም ትንንጦች ናቸው። እንደዚህ ዋኔ እርግብ እንደሚባሉት ማለት ነው። እንደነሱ አይነት ነው ዋሊያ የሚባለው ማለት ነው። ዋሊያና ጨረባ የመምጣታቸውን ጊዜ ያስታውቃሉ ይላል በነቢዩ በኤርምያስ መጽሐፍ፣ እንደዚሁም በዘሌዋውያን 11 ላይ ማለት ነው። ዳርያስ ስለ ብራዘር ዳርያስ እኔ በ12 ቁጥር ምስማር ጥቅጥቅ ማድረገው ማለት ነው። አንድ ተረት ላታነሳ ዋሊያ 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እነዚህ የእርግብና የዋሊያ ጫጩቶች ነው። እነዚህን ጫጩቶች የሚያቀርቡት ምንድናቸው? በሙሴ ሕግ በታናክ ማለት ነው። በሙሴ ሕግ የመጨረሻ በኢኮኖሚ ድሃ የሆኑ ሰዎች የሚያቀርቡት መስዋዕት ነው። ሃሎ እናስ ማርያም ምንድን ናት? ድሃ። በወርቅ ጫማ ብሎ የሚለው የወርቁን ጫማ ዛሬ ስብርብር ላደረገው ነው። ማን ነው ድሃ ያለው? ራሷ ቤተክርስቲያኒቱ። ተናገር ኤርምያስ፣ ተናገር ኤርምያስ። አንተ ስትናገር ያምርብሃል በመረጃ ስለሆነ እንደሌላው ዝም ብሎ በጩኸት በስድብ በልፍለፋ አይደለም። ኦኬ የድስዋ መላእክት ብሎ በሚለው ላይ እንደዚህ ይላል። ድሃ ብሎ የሚለው ማን ነው የተገለጠው? አንደኛ መጽሐፍ ቅዱስ ይናገራል። ኦርቶዶክስ እንደዚህ ትለዋለች። መላእክት ማርያምን በመላእክት ማርያምን በመንጦላይት ማለት መጋረጃ ማለት ነው። በመንጦላይት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባል እያሉ መልአክም ማርያምን ቃል ተቀበይ አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያደረ ያድራል። እንዴት? ከድሃ ቤት አደረ ይላል። ድሃ መናጢ ድሃ ናት ማርያም፣ የጌታችን እናት። ኢኮኖሚ የሌላቸው ማለት ነው። ሃሎ ከድሃ ቤት አደረ። እንዴት? ከምን ቤት አደረ? ከድሃ ቤት አደረ። ድሃ ማለት በኢኮኖሚ የደህዩ ሰዎች ቤተሰብ ውስጥ ነው የተወለደው። አቤት! ለዚህ ነው የእርግብ ጫጩቶችን ይዛ ሄደችው መስዋዕት ሲያቀርቡ። ያለውማ ሙክትና በግ ነው፣ ወይፈን ነው ይዞ የሚሄደው። እሷ ግን መናጢ ድሃ ስለነበረች ነው ጫጩት ይዛ ሄደችው። ካኑማ ብራዘር። እሺ ይህንን እዚህ ጋር ሲተረጉሙት ምን እንደሚሉ ይሉ ብዙ ሴቶችም ይላል ታምር 71 ላይ ብዙ ሴቶችም ከእመቤታችን ጋር ነበሩ። ውሃ ሊጠጣ ወዶ የተጠማ ውሻ ደረሰባቸው። ወደ እሳቸው በመጣ ጊዜ እነዚያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸና ክብርት እመቤታችን ግን ስለተጠማ ወዲህና ወዲያ ሲመላለስ ባየችው ጊዜ አደነቀች፣ አለቀሰችም። ጥሩ ነው። ኦኬ ለውሻ የምታዝን ማለት ነው። ጥሩ። አንቺ ታዝኛለሽን? በቅቡ የተባለ ክርስቶስን የሚወለድ ከአንቺ ነውን አሏት ይላል። ቅቡ የሚባል የተቀባው ክርስቶስ ከአንቺ ነው የሚወለደው አሏትን ይላል። እመቤታችንም ይህን ነገር በሰማች ጊዜ በልቦና ውስጥ ፈጽማ ደስታ አደረገ። ማድጋዋንም ይዛ ወደ ሩቅ አገር ሄደችና ጫማዋን አውልቃ በጫማዋ ውሃ ቀርታ ያንን የተጠማ ውሻ አጠጣችሁ ይላል። ይህንን ጫማ ወንድሞች የኢትዮጵያ ኦርቶዶክስ ክርስቲያን በቆሎ ትምህርት ቤት ሁሉ ጭምር ሳይቀር የወርቅ ጫማ ነው ብላ የምትለው። የወርቅ ጫማ ካላት ሀብታም ነች ማለት ነው። ሀብታም ከሆነች እንዴት ከድሃ ቤት አደረቡ ተብሎ ይጻፋል? አልተግባባም ማለት ነው። አየህ፣ ይህንን ጫማ የወርቅ ጫማ ነው ብሎ ይሉታል። ችግር የለውም እና ለተጠማሽ እና ከሴቶቹ አንዱ ማድጋሽን ነው አጎደልሽው አብሉም ተቆርጧል ብለው አሏት ይላል። ከዛ ለዚህ ውሻ ውሃ ጠጣችው ይላል ማርያም። ኦኬ ይህን በምን እንይዘዋለን? መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል ሲናገር የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። መጽሐፈ ምሳሌ ላይ የጻድቅ ነፍስ ለማይራራል ለእንስሳ ምንድን ነው አባዬ?
What happened? Shush. She's the milk on the tray. Milk. Also, I told it. Okay, wait. Okay. የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ኦኬ፣ በዚህ ታምር 71ን በእግዚአብሔር ቃል ስናየው በመጽሐፈ ምሳሌ መጽሐፍ ምዕራፍ 12 ቁጥር 10 ላይ ምን ይላል? ጻድቅ ሰው ለእንስሳ ነፍስ ይራራል ይላል። ኦኬ፣ የጌታ እናት ማርያም ይህን ታምር 71 ላይ ያለውን ተደረገ የተባለውን ታምር በወርቅ ጫማ ውሃ ጠጣች ተብሎ በተባለው ሲጀምር በዛን ጊዜ የወርቅ ጫማ የሚባል አለ ወይ ድፍን ጫማ አለ ወይ ምናምን ነገር እሱ ዛበት ጠይቁ ወገኖች። እና እሺ እንስሳውን ይራራችለትና የጻድቅ ሰው ለእንስሳ ነፍስ ይራራል፣ ኃጥእ ግን ምሕረት ጨካኝ ነው ብሎ ይላል በመጽሐፈ ምሳሌ 12 10 ላይ ማለት ነው። ስለዚህ የጌታችን እናት በዚህ ቃል መሰረት እሺ ለውሻው ራራችለትና አጠጣችው እንበል፣ ክፋት የለውም። ይህንን ያደረገች ግን ማርያም ታምር 72 ላይ ሚስጥሬን እንዳትነግርብኝ ብላ ለአንድ ሰው ሚስጥር ነገረችው። ሚስጥሩ ደግሞ ክርስቶስን በስጋ እንደምትወልደው ነው። ክርስቶስን በስጋ እንደምትወልደው ነው የተናገረችው ሚስጥር ብላ ማለት ነው። ይህን ሚስጥሩን ግን አውጥቶ ለሌላ ሰው የነገረባትን ሰው ነው እንደዚህ ያለችው ይላል። ያ አዳኝ ጎልማሳ በፊት ለፊት እየመራ ደረሰ ይላል። ወደ ማን? ወደ ማርያም። ለአንድ አገረ ገዢ ነው ሄዶ ሚስጥሩን የነገረባት። ለአንድ አገረ ገዢ ሄዶ ሚስጥሩን ነገረባት። ይሄ ጎለምሳው ወጣት ማለት ነው። አምላክን በስጋ እንደምትወልድ ሚስጥር ተብላ ለሰዎች ነገረች ይልላል። ሲጀምር ክርስቶስን እወልደዋለሁ ብላ በሚስጥር ለጎረምሳ ትናገራለች። ላገኘችው ጎረምሳ ሁሉ የኦርቶዶክሷ ማርያም። ኦኬ፣ እነዚህ መጽሐፍቶችን ይዛችሁ በህይወት ዘመኔ እፊቴ አትቆሙ፣ ማንም አያስጥላችሁም። መጽሐፍቶቻችሁ እንዴት እንደሚቀዣብሩ ለትውልድ እናሳያለን። የማንም ሰው ስድብ፣ የማንም ሰው ማናፋት አያስቆም፣ ይቀጥላል መጽሐፍቱ። ቤተክርስቲያኒቱም ደግሞ ከኛ ጋር ተስማምታለች። መጽሐፍቶቹ ጥራት እንደሚጎላቸው አውቃለች። ኦኬ፣ ልወደድ ባይ ስለ ጮሁ ምንም የሚያመጡት ነገር እንደሌለ እግረ መንገድም እንጭምር እነግራቸዋለን። እኛ በመጽሐፍ ነው የምናወራው። እና ይህንን ሚስጥር ሄዶ ነገረባት ለአገረ ገዡ። እና በዛ ሰዓት ላይ ማርያም ሰማች። ከዛስ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ባየችው ጊዜ ፈረደችበት። ፍርድ የማን ነው? የእግዚአብሔር ነው። ከዛስ ረገመችውም። እርግማን የማን ነው? የበለዓም ነው። የኦርቶዶክስ ማርያም ተራጋሚነት ብለን የምንለው ለዚህ ነው። ረገመችውም ይላል። አዲስ ኪዳን ለምደው ብሎ የሚለው አትርገሙ አይደል ያለው መጽሐፍ። አትርገሙ ብሎ የሚለውን የጌታን ትምህርት ወገኖች የሚያሳድዷችሁን መርቁ እንጂ ምን አትበሉ፣ አትርገሙ። እርግማን የማን ነው? የእግዚአብሔር ልጆች የክርስቲያኖች ባህሪ ስላይደለ። እርግማን የማን ነው? የጌታ እናት የማርያም ባህሪዋ ስላይደለ። አትርገሙ ብሎ የሚለውን ቃል አልፋ እሷ ግን ረገመችው። ከዛስ ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል። ሁለንተናው ወደ ውሻነት ተቀየረ። ወዲያውኑ ምን ስትለው? ፈርዳበት ስትረግመው።
ይህን እንዴት ልታስተባብሉ ትችላላችሁ? የትኛውን ሐዋርያት ነው እኔ እንዳደረግኩት እኔ ካደረግኩት የበለጠ በላይ ታደርጋላችሁ ብሎ ያላቸው ጌታ? ይሄ አሁን እኔ ካደረግኩት የበለጠ ታደርጋላችሁ ብሏል ጌታ ብላችሁ የእግዚአብሔርን ቃል ልጠቅሱ ትችላላችሁ? እዚህ ፊት አትችሉም። ብትችሉስ የምትጠቅሱት እኛ ፊት ነው። ጴንጤን ደግሞ በእግዚአብሔር ቃል አታማውም። ጅማትና ቅልጥፍህ እስኪለያይ ድረስ እንበታተናለን ማለት ነው። በምን? በእውቀት። በእውቀት ማለት ነው። ስለዚህ እርግማን የክርስቶስ አገልጋዮች ባህሪ ነው አይደለም? የጌታ እናት ባህሪዋ ነው አይደለም? ማርያምን ይሄ ቅዱስ የእግዚአብሔር ቃል አይመለከታትም? ይመለከታታል። ሰውን ረግማ ወደ ውሻነት ቀየረች ተብሎ ሲባል አሜን ይልልሃል። እቺ ታዲያ የጌታ እናት ናት አይደለችም? ስለዚህ አትቀበሏት፣ እንዳትቀበሏት። ኦርቶዶክሳውያን በመጽሐፍ ቅዱስ በመጽሐፍታቸው ላይ ማርያም ብለው የሚጠሯት የጌታችን እናት አይደለችም። እንዴት አወቀ ኤርሚያስ? መጽሐፍቶቻቸው የሚያወሩትን ብታየው ብራዘር፣ እኔ የምለው ነው የምትለው። ማንም ሰው አያስጥላትም። በእውቀትችን ስዕል ከኔ ፊት ቀርበ እንደባለፈው በ25,000 ትውልድ ፊት ስዕሎችህ እንደተቀጠቀጡ አሁንም እገባለሁ ብሎ የሚል ሳለ ኦርቶዶክስን ወክዬ እሟገታለሁ ብሎ የሚል ሰው ካለ ይግባ። በምን? በእውቀት ማለት ነው። ኦርቶዶክስን ወክዬ እሟገትላታለሁ እነሱ ባይናገሩ እኔ እናገርላታለሁ ብሎ የሚል እናቱ የወለደችው ይግባና ያውራ። በምን? በእውቀት። ቴንክ ዩ። ይሄው ነው ብራዘር፣ መልእክቱ ይሄው ነው። በእውቀት ቴንክ ዩ። ተራ በተራ አስገባለሁ። እሺ፣ እንኳን ደህና መጣሽ። አሁን የገባሽዋ እንደገባሽ የተደበቅሽው ታችሁኝ። ኦኬ፣ እንደገባችሁ ብትደበቁ ለሌላ ሚሽን ነው። ስለዚህ ሚሽናችሁን አላስጨርሳችሁም፣ ታይቶናላችሁ ማለት ነው። ኦኬ፣ ሌላ አለ ማነሽ? በቃ በአረብኛ ስም ያለሽው እንደገባሽ ነው የተደበቅሽው። እድል የለሽም፣ ጨርሰሻል ማለት ነው። ሌላ አለ? እሺ፣ እሱ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። አሁን የገባው ወይስ ሲነገር ሰምተሃል? አይ እያዳመጥኩ ነበረ። እሺ፣ ምን ትላለህ? አይ በቀጥታ የኦርቶዶክስ ማርያምን አትቀበሏት የሚለውን ከሱ ብንጀምርስ? ለምን እንደዛ አልክ? በቀለኛ ስለሆነች ነው። የጌታ እናት በቀለኛ ናት? አዎ ይላል መጽሐፋችሁ። የትኛው መጽሐፍ ላይ? ታምረ ማርያም። ኤርሚያስ ግን እኔ አንድ ነገር እንደ ወንድም ነግረህ፣ ማንም ሰው የፈለገውን እምነት ማራመድ ይችላል፣ መብት ነው። አንተ ፕሮቴስታንት ሆን ይችላለህ፣ እኔ ኦርቶዶክስ ሆን ይችላለሁ። ግን የራስን ትምህርት ማስተማር እያለ ለምን ኦርቶዶክስ ጋር መነካከስ ትፈልጋለህ? እኔ መነካከስ አይደለም ያስኩትኝ። አይ ብዙ እንደ ወንድም የሚያከብርህ አለ። ግን አስፈላጊ ያልሆነ ሰጠገባ ውስጥ አንድ ቀን ከኦርቶዶክስ ውጭ አንተ አስተምረህ ታውቃለህ? ኦርቶዶክስን ሳትናገር ሳትተች፣ ገድላትን፣ ቤተክርስቲያናቶችን ሳትወቅስ አንድ ቀን ተናግረህ ታውቃለህ? በራስህ ኮንፊደንስ ካለህ የራስህን እምነት ማስተማር ትችላለህ። የራስህን እምነት ማራመድ ትችላለህ። መብት ነው። እኔ ለማገት ልሳደብ አይደለም የገባሁት። ቤተክርስቲያን ይህን አላስተማረችኝም። ግን የእኛ አባቶች ጋር ትምህርት ሲሰጥ ስለ ማንኛውም ቤተክርስቲያናት ወይ ደግሞ ስለ ማንኛውም እምነት ተቋማት አይደለም ትምህርት የሚሰጡት። በራሳችን ያለውን ትምህርት ነው የሚያስተምሩት። እውነትህን ነው። የምሬን እኮ ነው የማወራክ። እሺ፣ አንዴ ለዛማ ለምን የኤርሚያስ 8 ወር በሙሉ ሳዳምጣቸው ነበር። 8 ወር ሙሉ ጉዳቸው እኔ ነኝ ሚዩት ያደረኩ። እያወራህ ታወራለህ ማለት አታወራም አላልኩም። ታወራለህ። አንዴ ሚዩት አድርገው እያልኩ አትቀላቅ ነው። ወጣህ አይደለ?
ስለዚህ ሂድና ያንን ያለውን ሰውዬ ትምህርት የቱ ጋር ነው ያስተማረህ ብለህ በለው። አንድ አያወራም። አንድ ፊቴ ቀርቦ አንድ አያወራም። አንድ ኤርሚያስ ትምህርት አስተማረኝ ብሎ ለማለት አንድ ፊቴ ቆሞ አያወራም እኮ አልኩህ። ፊቴ ቆሞ አያወራም። ይሄንን ያለው ሰውዬ ማለት ነው። ፊቴ ቆሞ አያወራም። ለምን? እውነት ስለሌለው፣ ጽድቅ ስለሌለው ፊቴ ቆሞ አያወራም። ኦኬ፣ ግን ወጣህ እንጂ ያንተው አባቶች ምን እያሉ እንደሚናገሩ ላሳየ ነበረ ማለት ነው። ያንተው አባቶች ትምህርታቸውን ነው በስርዓት የሚያስተምሩት ብለህ ያልከውን ላሳየህ ነበር እና ያው ስለማትሰማ ማለት ነው። የኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍሎ ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ በዚህ ሰውዬ እኛ ስንተች ማለት ነው። እኔ አሁን ይህንን አባት ብዬ አልጠራውም። በዚህ ሰውዬ እኛ ስንተች ያሳፍራል። ለምን በሉን፣ የትግሬ ደም ውስጤ ቢኖር ቀድቼ አውጥቼ እደፋው ነበር። ለሚመጣው ነገር ሁሉ በሙሉ ፋይል አድርጌ ነው ያዝኩትኝ። አሰማልሃለሁ፣ ይተረጎማል ማለት ነው። ደግሞ የቱ ጋር ነው አሁን እናንተ ጴንጤን ሳትሳደቡ ሰብካችሁ የምታውቁት? እኛ እኮ መጽሐፍቶቻችሁ ነው የምናወጣው። እኔ የተጻፈ መጽሐፍ ነው። እኔ የተጻፈ መጽሐፍ ነው እንደዚህ አውጥቼ ማሳየው ማለት ነው። እነሱ ግን የሚሉትን ስማ። መከፋፈል መሰረት ምቆስ ነው ባይዘወይ ይህ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል አይነት ማመማይል ወርጋት ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ ሀገር የለሽ እኮ ነው። ክርስቶስ እንደዚህ አላስተማረንም። እኛ አራሙቻ ብለው ሲሉ ማለት ነው። አራሙቻ ማለት ሳይዘራ ይበቀለ ማለት ነው። ለእንደኔ አይነት ገጠሬ በደንብ ይገባዋል። ደግሞ ጉልበት አለን አላሉ። ህዝብን ግን ለማሳመጽ በእውቀት ሲጠየቁ ህዝብ ውስጥ ተደብቀው ጉልበት አለን ብሎ ይላል። በጥፊ ቢሉት ሊወድቅ የሚችል ሽማግሌ ጉልበት አለን ይላል። በ21ኛው መቶ ክፍለ ዘመን በእውቀት አትሞግቱም እንዴ? በእውቀት ነው መሞገት። እና ይሄን ማንም ሰደው የውሸታሞች ጥቅም ነው። የውሸታሞች አንድ የምስግና ሰራኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። ጥላቻ ተሞልቶ እንደዚህ ይሳደባል። እደግመዋለሁ። የልቦናውም አይን እንደ ውጭው አይን የታወረበት ማለት ነው። እንዲህ ነው እያሉ የሚናገሩት አውደ ምሕረት ላይ የኛ ፓስተሮች እስቲ እንደዚህ ብለው የቱ ጋር ነው የተናገሩት? አንድ ታመጣልኛለህ? አንድ እሰልሰዋለሁ። የልቦናው አይን እንደ ውጭው አይን የታወረበት ሰው ስድብ ነው፣ ጥላቻ ነው የሚናገረው። ጥላቻ ማለት ይሄ ነው። የፕሮቴስታንት ፓስተሮች እያለ የሚሳደብ ማለት ነው። በዚሁ አውደ ምሕረት ላይ ቆሞ አይደል የድመት ስጋ ነው የምታቆርቡት እያላችሁ የምትሳደቡት የምትሉት። የምትሏትን እሷን ስላልተቀበለ የእግዚአብሔር ሕዝብ መናፍቅ ነው እያልክ ዘላለም ልጋግህን እየጠረክበት አትኖርም ማለት ነው። ግልጽ ነው። አዎ ትውልዱ እውነቱን ማወቅ አለበት። እኛን የማርያም ጠላት ብላችሁ ስትሉ እናንተ የማርያም ወዳጆች ናቸው ማለት ነው። ኦኬ የማርያም ወዳጅና የማርያም ጠላት የሆነው መረጃውን ያቀርብ።
ኦኬ ኦርቶዶክሳውያን ማርያምን ከወደዳችኋት ኦኬ እንዴት ነው የምትወዷት? በምን እንደምትወዷት ምን ስል እያደረጋችሁ ነው መውደዳችሁን የምትገልጡት? እኛስ ማርያምን ከጠላናት ምን ስላላደረግን ነው ምን ጠላት? መጽሐፍ ቅዱስ ያላትን እኛ ያላልናት ምን ስላለ ነው ጠላቷ የሆን ነው? ይሄንም በምን ታወራለህ? እኔ ጋር ስትመጣ በእውቀት ካልሆነስ ዳር አስይዛለሁ ማለት ነው። ዳር አስይዛለሁ። 46 ተሳዳቢ ለምን አትቀጥርም? ዳር አስይዛለሁ። አያስጥሉም፣ አያስመልጡም። ኦኬ በቀለኛዋ ማርያም ሌላስ በዚሁ መጽሐፍት ላይ ምን ማለቅ ያለው? በንተ ደቅሲዮስ ያው በንተ ደቅሲዮስ ስለ ደቅሲዮስ በተነገረው ክፍል ላይ ኦኬ ምን አለችው ይላል። ቁጥር 17 ላይ ስትገባ ሙሉ ይነበብልሃል ማለት ነው። ቁጥር 17 ላይ ገጽ 19 ቁጥር 17 ምን ይላል? ይህን የነገርኩን ነገሬን ያፈረሰ ቢኖር እኔ ተበቅዬ እርሱን አጠፋዋለሁ አለች ይላል። ምን ብዬ? ተበቅዬ። በቀለኛዋ ማርያም አትቀበሏት ብለን ያለው ይሄ ነው። ለምን? የክርስቲያን ምግባር ስለ አይደለ። የጌታችንን እናት ማርያምን ተዋት። በጌታ አለምናችሁ ኦርቶዶክሳውያን እናንተ ስሟን እንኳን ልትጠሩ እንኳን አይገባችሁም። እውነት ለመናገር እንኳን ወዳጆቿ ነን ብላችሁ ልትሉ ቀር ይልቁንም ጠላቶች ናችሁ ያላችሁን እኛ የእሷ ወዳጆች ሆነን የተገኘ ነው። ድርሽ አትልም በእውቀት ማለት ነው። እሺ የገባው ሰው እንዴት ነው ስም የሚነበበው? ኪዩት ነው ኩት ካት ዘ ኖይዝ ያ ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣ። ፕራውድሊ ኦርቶዶክስ። እሺ ቴንክ ዩ እንኳን ደህና መጣ። እየተነገረ ያለውን ስለሰማው ይመስለኛል አይደል? ልከህልኝ ነው ያስገባው። አዎ። ስለዚህ አሁን ምንድን ነው ጥያቄው? ጥያቄው የጌታችን እናት ማርያም ቅድስት ድንግል ማርያም እግዚአብሔርን የምትፈራ ሴት ነች። የጌታ እናት ናት። እግዚአብሔር ጌታ ኢየሱስ ክርስቶስ ልጇ ካስተማረው ትምህርት ውጭ ወጣ ሰው ነው እንደዛ የሚል የለም። እሺ አሳየኛው ካለ አሳየኝ። ቴንክ ዩ ያው ታምር 72 ገጽ 276 በ1985 ዓመተ ምህረት በታተመው ላይ ማለት የተለያዩ እትሞች አሉ። ራሷ ቤተክርስቲያኒቱ ነች ያሳተመችው። ይሄ ቤተክርስቲያኒቱ ማተሚያ ቤት ነው። ዓመተ ምህረቱ 1985 ነው። ግዕዝ ማንበብ ከቻልክ ካልሆነ የሚሆን እነግርሃለሁ። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ እሳቸው በነበሩበት ዘመን የሞቱት ጳጳስ በመለስ ዜናዊ ጊዜ የሞቱት እሳቸው በነበሩበት ዘመን የታተመ ነው። በዚህኛው ክፍል ላይ ለምንድነው 4 እና 5 አይነት ታምረ ማርያም አለ ራሷ ቤተክርስቲያኒቱ ያሳተመችው። ድንገት ሄደህ የምታነጻጽረው እንኳን ከሆነ እንዳይምታታብህ ብዬ ነው የምነግርህ። በዚህኛው ታምር 72 ላይ በዚህ ክፍል ላይ ያለው ክፍል ላይ ሚስጥሩን እኔ ሙሉን ያነበብኩት ከፈለክ እዚሁ ላነብል እችላለሁ። አንድ ጎልማሳ ወጣት አገኛት ማርያምን በስደት በነበረችበት ጊዜ። ከዛ ሚስጥር ብላ ነገረችው፣ አምላክን በስጋ እንደምትወልድ ማለት ነው። እና ይህንን ነገሬ ለማንም እንዳትናገር ብላ አለችው። እሱ ደግሞ ሄደና አላስቻለውም። ለአንድ ለአገረ ገዢ ሄዶ ነገረው። ሚስጥር ተብሎ የተባለውን ሄዶ ነገረው። ሲነግረው ያቺ እናት ማለት ያቺ ሴት ወዴት ነው ያለችው? ወደች ሴት እንድትወስደኝ እፈልጋለሁ ብሎ ሲለው አገረ ገዢውን እየመራ ያ ጎልማሳ ሰው ይዞ ማርያም ወዳለችበት ይዞት መጣ ይላል። እና በዛ ሰዓት ላይ እንደዚህ ይላል እዚህ ጋር ያም አገረ ገዢ ፊቷ እንደ ፀሐይ ሲያበራ ከሩቅ ባያት ጊዜ ደንግጾ አደነቀ። ከፈረሱም ላይ ወርዶ ወደ እርሷ ሳይቀርብ ከሩቅ ሰገደላት። አገረ ገዢውን ይዞት መጣ ማለት ነው። እና ያም ጎልማሳ አዳኝ በፊቱ እየመራው ደረሰ ይላል። ለዚህ ጎልማሳ አዳኝ ሰው ነው ያገኘችውና ማርያም ክርስቶስን በስጋ እንደምትወልድ ሚስጥር ብላ የነገረችው ማለት ነው። ይሄ ሰው ግን አላስቻለውም። ሄደና ለአገረ ገዢው ሚስጥር ብሎ የተነገረውን ነገረው። በዛ ሰዓት ላይ ቁጥር 26 ላይ ማለት ቁጥር 27 ላይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ይሄን ጎልማሳ ማለት ነው ለአገረ ገዢው የነገረው
ባየችው ጊዜ ፈረደችበት ረገመችውም ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል ስትረግመው ወደ ውሻነት ተቀየረ ይላል ይሄ ወንድማችን ወረደ ማለት ነው ወረደ ማለት ነው እንደዚህ ነው ድንኳኖቻችሁ ነቅላችሁ እንድትሄዱ ነው የምናደርገው እንደዚህ ነው ስራው ከዚህ በኋላ እንደዚህ ነው የሚቀጥለው ከዚህ በፊትም እንደዚህ ነው አሁንም እንደዚህ ነው ኦኬ የራስን ድንኳን ራስን ነቅለት ወጣለ እንደዚህ ነው እናችን ማርያምን እንቀበላት እችን ማርያምን ስላልተቀበልን ነው እኛን መናፍቃን የምትሉት ኦርቶዶክሳውያን ወገኖቻችን በየትኛው ሞራላችሁ እንዴት ልደፍሩ ቻላችሁ ነው ብየምለ እናንተ ናችሁ እኛን የማርያም ጠላቶች ብላችሁ የምትሉት አሁን እንደዚህ አይነት ማርያም ባልቀበል እግዚአብሔር ይፈርድብኛል በፍጹም እቺ ተራጋሚ ማርያምን ትቀበላታለህ ያንተ ትውልድ አትቀበል የጌታችንን እናት ቅድስት ድንግል ማርያምን መጽሐፍ ቅዱስ ስለሚያስተምረን መጽሐፍ ቅዱስ ስለሚያስተምረን የጌታ እናቱ መሆኗን እናምናለን ማለት ነው ተባረኩ ጸጋ ይብዛላችሁ ሌሎች ይቀጥሉ ቢኒያው ሰላም በል ከላይ ቴንክ ዩ ትንሽ ሻይ ለጠጣ አለ ቢኒ ኦርቶዶክስ ነው ኦኬ ተቀበልሽ እህትየው ቢኒ ተቀበለሽ ቢኒ ተቀበለሽ እሺ ማራታ ተቀበለሽ እና ሰላም ይብዛልህ ሁላችሁንም ሰላም ብያለሁ ብሩኬንም እንደዛ እህታችን ነሲም ሌሎቻችሁን ቀድም ብያችኋለሁ ተባረኩ እንቀጥላለን እሺ ማራናታ እንኳን ደህና መጣክ እግዚአብሔር ይመስገን ደህና ነን ከየት ቤተ እምነት ነው ወንድማችን ከኦርቶዶክስ ተዋሕዶ እሺ መልካም ሰምተዋል ሲነገር የነበረው እስካሁን ድረስ ወይስ ገና መምጣቱ ነው? አይ አሁን ለከት ስነበብ ሰምቻለሁ። ከመጀመሪያ አልነበርክም? ቆይታ አልነበረም እዚህ ከታች? አይ ብዙም አልነበርኩም። እየሄድኩ እየመጣም ነበረ። ሐሳቡን አሁን ኤርሚስ ሳነብ ጊዜ ያው ሰምቻለሁ። ሳነብ ጊዜ ነው እኔ በደንብ የሰማሁት። ግን መጀመሪያ ስታወሩ ሰምቻለሁ። ከስር ቁጭ ብዬ እንትን አላረኩም አላስተዋልኩም አልሰማሁም። በደንብ እየሄድኩ እየመጣሁ ነበር። መልካም እሺ። በርዕሱ ጉዳይ ላይ ነው የተወያየን ወይም እየተናገረ ወይም እየተማረን ያለ ነው። ጉዳዩ ላይ ነው። ርዕሱ ምን ይላል? በቀለኛዋን ኦርቶዶክስ ማርያም አትቀበሏት ይላል። ማርያም በቀለኛ መሆኗን ታውቃለህ? የኦርቶዶክስ ማርያም አይ አይደለችም፣ አላውቅም። እሺ አሁን ሲነበብ ነበርኩ አላልክም? ስነበብማ ሰምቻለሁ። ረገመችው ይላል እንጂ ከዛ በኋላ እሱ የረገመችውን ሰውየው ፊቱ ወደ ውሻ ተቀየረ የሚለውን እሱ አይደለም። ፊቱ ያንተ ፊት ወደ ውሻ ይሁን
ብላ ድጋሚ የምናነበው በጣም እንትን እንረዳለን። አሁን ያኛው ቦታ የተረዳሁት ምንድነው እሷ ረገመች፣ ከዛ በኋላ ደግሞ ፊቱ ወደ ውሻ ተቀየረ የሆነው እሱ ያንተ እሷ ፊትክ ወደ ውሻ ይሁን ብላ አይደለም። እሷ ቀጥታ ረገመችው። ምን ብላ እንደረገመችው እዛ ላይ አይናገርም። ረገመችው ላን እንጂ ይሄ ብላ ረገመችው አይልም። ስለዚህ በቅዱሳን ሆኖ ደግሞ ምሰራው ጌታችን ኢየሱስ ክርስቶስ ነው። ለምሳሌ ገብርኤል እንትንን ዲዳ እንዳደረገ መጽሐፍ ቅዱስ እንዳገራል አይደለ? ቅዱስ ገብርኤል ታሪኮ መጥቶ አንዴ አቋምህ ወይም ሐሳብህ ማርያም የኦርቶዶክሷ ማርያም አልተራገመችም የሚል ሐሳብ ነው የምታንጸባርቀው? ቤት ነው ሆነ። አይ እንደ ቦታው እንዳነበብኩ ከሆነ ተራገመችው የሚል አለ። ታምራቷ ላይ ተራገመችው የሚል አለ። ተራገመች የሚለው አለ አይደለ? አዎ እሺ። ማርያም ተራገመች ማለት ቆይ ተራገመች የሚለውን ካየኸው ማርያም ትራገማለች ማለት ነው። አይ እንደዛ ሳይሆን መጀመሪያ እኮ ከሰውዬ ጋር ወርታ ነበረ እንዳትናገረው አስብላ ነበረ። ሰውዬ ደግሞ ያኛው የተነጋገረውን ቃል ስለሻረ ያኛው ክዶ የራሱን ሐሳብ ስላረገው ለዛ ነው የተራገመችው። አንዴ ደግሜ እድልስ ከራስ ጋር እንድትታረቅ ማርያም ተራገመች የሚለው ሲነበብ ሰምተሃልም አይተሃልም? ማርያም ተራግማለች? አዎ ቃል አለ እኮ እንደዛ ምን ተጽፎ እኮ አለ። ግን በምን አንግል ነው ተራገመችው? ምን ነው ሐሳብ እኮ ተራገመች ስላለ ብቻ ማርያም ትራገማለች ብሎ መውሰድ ሳይሆን እኮ የተራገመችው ሐሳብማ ያው ከርዕሱም ጋር ተያይዞ ያነሳ ነው። ትበቀላለች፣ በቀል ማለት በበቀል ነው የተራገመችው። ለበቀል ነው የተራገመችው። መበቀል የሚችለው ጌታችን እግዚአብሔር ብቻ ነው። መበቀል የሚችለው እግዚአብሔር ብቻ ነው። ግን እሷ ተራገመችው። እሷ ግን ይሄ ሁን ብላ አይደለም ቢን የተራገመችው። እሱንም እንመጣበታለን። መበቀል የሚችለው እውነት ነው፣ መጽሐፍ ቅዱሳዊም ነው። በቀል እግዚአብሔር ነው። እኔ እበቀላለሁ ተውም ስለሚል እናንተ አትበቀሉ ስለሚል እሱ እንመጣበታለን። ማን ነው የሚበቀለው ወደሚለው ስንሄድ ማለት ነው። ማርያም ግን እዚህ ጋር አሁን እንደሰማኸው ተበቅላለች ወይም ተራግማለች። የእርግማኗ መንስኤ ለመበቀል ነው። እናቺ የምትበቀለዋን ማርያም መጽሐፍ ቅዱስ ያውቃታል? የመጽሐፍ ቅዱሱ ማርያም ነች ብለህ ታምናለህ ወይስ ኦርቶዶክስ የፈጠራት ማርያም ናት? ማለት እኔ ቦታው ከዚህ በፊት አንብቤ አላቅም፣ ሰምቼም አላቅም። ይሄ ማርያም ስላለ ድንግል ማርያም እኔ ማርያም ማቃት ድንግል ማርያም ነው የጌታችን ኢየሱስ ክርስቶስ እናት የሆነችው። አዎ የሷ ማርያም መሆኑን ተጠራጥረህ ከሆነ የተነበበልህ መጽሐፍ አላት አይደለ? በስሟ የተጻፈ ነገረ ማርያም ታውቃለህ አይደለ? አዎ ነገረ ማርያም ድንግል ነገረ ማርያም ስላላለ የድንግል ማርያም አይደለም አትልም። ወንድሜ ይሰማኸኝ? ማራናት ማራናታ ረቃሃል ድምፅክ ወይ ደግሞ እያወራህ አይደለም። ይሰማቸዋል? ምናልባት እኔ እየሰማሁት አይደለም። አንዳንዴ እንዴ አይሰማም። እሺ ወጥቷል። ሜቢ ኢት ኩድ ቢ ኔትወርክ ሊሆን ይችላል። ካለህ መመለስ ትችላለህ። ተረጋግቶም ስለሚያወራ ምናልባት የሚጠቅመውን ነገር ይዘው ሊወጣ ይችላል። ማራናታ ካለህ ደግመህ ሪኩዌስት መላክ ትችላለህ፣ ወይ አንድ ቁጥር ብትጽፍልን ወይ መኖርህን የሚያሳይ ምልክት ብታደርግ ልንስብህ እንችላለን። ያንን እናደርጋለን። ኦኬ ተመልሶ መጣ። እሺ ወንድማችን አይ ቲንክ ኔትወርክ ነው መሰለኝ ያወረደክ። ኔትወርክ ነው፣ ይቅርታ ወይ ፈጠጥብኝ ተረከናል። ይኸውልህ ያቆምንበት ምንድነው
ድንግል ማርያም ይሁንም አይሁን እኔ አላውቅም፣ መጽሐፉንም ከዚህ በፊት አንብቤው አላውቅም ስላልክ ነው። ግን በኦርቶዶክስ ቤተ እምነት ነገረ ማርያም የሚል መጽሐፍት አላቸው። ነገረ ማርያም ደግሞ በራሱ ዶግማ ነው ለኦርቶዶክስ ቤተ እምነት ማለት ነው። ግን ድንግል ማርያም ስላላለ ወይም ድንግል ብሎ ከፊቱ ስላልጻፈ የማርያም የኦርቶዶክስ ማርያም አይደለም ብለህ አትልም አይደል? ማርያም ነው አይደል? አይ ታምራት እሷ ከሆነ ምንም ችግር የለብኝም። እኔ አሚን ታምረ ማርያም ይቅርታ፣ ነገረ ማርያም ነው ታምረ ማርያም። ኦኬ እሺ፣ ችግር የለውም። ግን ብናነበው እስቲ አሁን ኤርሚና እናነበበው ትንሽ አንብበ ብንረዳው አሰቡ። እኔ አሁን እናነበዋለን፣ ችግር የለም። ሲነበብ ነበርኩ ስላልክ ነው እየተወያየን ያለ ነው። ኤርሚን እንደሰማኸው ቲታይም ፈልጓል። ምናልባት ወንድማችን ብሩኬ ጋር ይኖራል ብዬ አስባለሁ። መጽሐፉ ካለ እድል እንሰጣለን ደግመን ለማንበብ፣ ካልሆነ ግን ያው ወንድማችን ኤርሚ እስኪመለስ ድረስ እንጠብቃለን ማለት ነው። ብሩኬ እየሰማን ከሆነ ሰላም ለአንተ መጀመሪያ ሰላምታ ብለህ መጽሐፉ ካለ ብትተባበረን። እሺ ብሩክ ባባ እየሰማን ከሆነ እሺ ተባረክ። ቢና የሰላም ብያለሁ። ሁላችሁንም ስላገኘኋችሁ ደስ ብሎኛል። ተባረኩ። ቤት አይደለሁም ያለሁት፣ ለዛ ነው ነበር መጽሐፉ። ቤት አይደለሁም ቢናዬ። እሺ ተባረክልን። ስትችል ሀሳብ እንጠብቃለን። እስከዛ ሌላ ጥያቄ ካለክ ጠይቀኝ። በዚህ ጉዳይ ነው እንግዲህ ያው ጥያቄው ርዕሱን ፈቅ ላለ ማለት ነው። እሺ ከዚሁ ጋር ተያይዞ ማርያም ትራገማለች ወይም ደግሞ በቀለኛዋ የኦርቶዶክስ ማርያም ተራጋሚ ናት። የኦርቶዶክስ በቀለኛዋንም ተራጋሚ ማርያምን የሚቀበል መናፍቅ ብለህ ትጠራዋለህ? እኔ መናፍቅ መባል ሲጀመር ይሄ ቃል አይገባኝም። መናፍቅ ማለት ምን ማለት ነው ቢን? እሺ መናፍቅ ስባል እኔ እንደተረዳ መከፋፈል እንደዚህ ይመስለኛል። መናፍቅ ማለት ምናልባት መናፍቅ ማለት ኦርቶዶክስ ቤተ እምነት ተከታይ ሆነ ካታውቀውም አይባልም። አንደኛ እውነት ነው አታውቁትም። መናፍቅ ስትሉ ለስድብ ነው የሚጠቀሙት። ምናልባት አንተን ኢንክሉድ ባላረግህም ስለማታውቀው ማለት ግን በኦል ማለት ትችላለህ። ከዲያቆን እስከ ቀሲሱ እስከ ላይ ድረስ ያሉት ማለት ነው። የአገልግሎታቸው ሃይራርክ አለ አይደል? ከላይ ጀምሮ ከጳጳስ ጀምሮ ማለት ሶ ይሉታል። መናፍቅ ሲሉት በዝማሬም አይተው ታውቃለህ። በተለያዩ የበዓላት ጊዜ እነሱ በዓላት በሚሉት ማለት ነው ይጠራል። መናፍቅ ተብሎ ይጠራል። ሲጠራ ግን ለስድብ ነው የሚጠቀሙት። ለስድብ ሲጠቀሙትም አሁን በድፍረት ልንገርህ ለእኛ ቤተ እምነት ለወንጌል አማኝ ቤተ እምነት ነው የሚናገሩት። ምን ብለው? መናፍቅ ብለው ማለት ነው። ስለዚህ መናፍቅ እዛ ቤት በብዛት ሁሉንም ትርጉሙን አያውቁትም እያልኩ አይደለም። አብዛኛውን እንዳንተው ምን ማለት እንደሆነ አያውቁትም፣ ግን ለስድብ አይነት መንገድ ይጠቀሙታል መናፍቅ እያሉ ማለት ነው። መናፍቅ ማለት ከፍሎ የሚያምን ማለት ነው። ምናልባት ጥሬ ትርጉሙን ከፈለከው ከፍሎ የሚያምን ግማሽ የሚያምን ማለት የሆነውን አይሆንም የሚል ያልሆነውን ይሆናል የሚል ከፍሎ የሚያምን ማለት ነው። ስማኝ፣ የሆነውን አልሆነም የሚል የሚሸመጠጥ ያልሆነውን ደግሞ ነው ብሎ የሚገግም ማለት ነው። ያም ማለት የመጽሐፍ ቅዱስን እውነት ማለት ነው እና ከፍሎ የሚያምን ማለት ነው። ምናልባት ከዚህ የተለየ ትርጓሜ እንደሚኖረው ካሰብ ከአንተም ግልጽ ልታደርግልን ትችላለህ። ስለዚህ ከፍሎ የሚያምን እንደማለት ነው።
ይሄንን አካል አሁን ማርያም ብሎ ስሟን ይቀበላል እኮ ልምጣ ነው ማርያም የሚለውን ስሟን ስለተጠራ ብቻ ኦኬ ማርያም ብሎ ወይም የጌታችን እናት ብሎ ስሟ ስለተጠራ እሱ ስላለበት እቺ ማርያም የኦርቶዶክሷ ማለት ነው የጌታችን እናት አላልኩም የኦርቶዶክሷ ወይም የመጽሐፍ ቅዱሷ ማርያም አላልኩም እቺ ማርያም ግን በአንድ በኩል እንዲህ አይነት ምግባርን ትፈጽማለች አንዱም እርግማንን ታከናውናለች ወይም ደግሞ በእርግማን ትበቀላለች እቺን ማርያም መበቀል መናፍቅ ያሰኛል መቀበል መናፍቅ ያሰኛል መናፍቅ ያስብላል የጌታችን የኢየሱስ ክርስቶስ እናት ካልሆነች እኔ እንጃ እኔ እንደዛ ያስብላል ይመስለኛል ኖርማሊ እነሱም አሁን እኛ አባቶችም ሲናገሩ የጌታችን የኢየሱስ ክርስቶስ እናት ላይ ሌላ ትርጉም ሰጥቶ ሰዎቹ ሲናገሩ መናፍቅ ብሎ መናገር ይችላል አባታችን እኔም እንደምረዳው ከሆነ እናታችን ቅድስት ድንግል ማርያም በምን አንገል ነው ይሄ ያለችው ብሎ ሰው በመጥፎ አንገል ወስዶ ሌላ ትርጉም የሚሰጠው ነገር ካለ በሌላ ትርጉም የሚሰጠው ነገር ካለ ያኛው ትርጉም የሰጠው ሰውዬ መናፍቅ ነው ግን ደግሞ የሷ ጠላቻ ስላለው ብሎ ይታሰባል ለዛ ይባላል ብዬ ነው ማምነው ነኝ ኦኬ እንደዛ አሁን ማብራሪያ የሰጠበት ነገር ላይ እውነታ የለውም ግን አሁን ማርያም የእውነት ቤተ እምነታችሁ ላይ ያለችው ማርያም እንደዛ ያለችበት ምክንያት ያው ትምህርቱ ሰው የፈጠረው ትምህርት ስለሆነ ነው ወይም እኛ ምናምነው ሰው ወለድ ትምህርት ስለሆነ ነው መጽሐፍ ቅዱሱ የሚገልጻት ማርያም የጌታችን እናት ማርያም በዚህ መልክ አትታወቅም መጽሐፍ ቅዱሱ ላይ ስለዚህ እሷን ማርያም የኦርቶዶክሷን ማርያም መቀበል ወይም ደግሞ ተበቃዩዋ ተራጋሚዋን ማርያም መቀበል አሁንም ወደ ግራ ወደ ቀኝ እንዳትሸሽብኝ እሷን መቀበል መናፍቅነት ነው መናፍቅነት ነው ለምን ግማሹን የጌታ እናት ወይም ደግሞ የመጽሐፍ ቅዱስ እናት ብለው ግማሹን በስም ብቻ ይቀበላሉ በምግባሯ ግን ለተለያየ የሃይማኖት ፍጆታ ሊጠቀሙባት የተለያየ ነገር በማርያም ስም እየተደረገባት ወይም እየተከወነባት ነው ያለው ማለት ስለዚህ እሷን መቀበል መናፍቅነት ነው አሁን መናፍቅነት አይደለም ብለህ የምትሞግት ከሆነ ወደ መጽሐፍ ቅዱሱ ልንመጣ ነው ማለት ነው እሷን ማርያም እንድናያት ማለት ነው እቺን ማርያም ስለማናቃት መጽሐፍ ቅዱስም ስለማያቃት እቺን ማርያም መቀበል አሁን መጨረሻ ያለበት መናፍቅነት ነው ተቀበላለች እቺን ማርያም የቷን ማርያም ቢኒ የቷን መጽሐፍ ቅዱስ ላይ የጌታ አሁን የተራገመችውን ማርያም እሷ የጌታችን ኢየሱስ ክርስቶስ እናት ካሁንስ ለምንድነው ማንቀበለው እሷ መቀበል ደግሞ አይደለችም እኮ እሷ አይደለችም እሷ ነች የምትለን ከሆነ ደግሞ መጽሐፍ ቅዱስን ማስረጃ ወይም ደግሞ መጽሐፍ ቅዱስን ማየት ሊኖርብን ነው እሷ ማርያም ናት መጽሐፍ ቅዱስ ላይ ያለችው የጌታችን እናት ማርያም ናት የምትራገመው አንዱን ነው ያቀረብንልን በነገራችን ላይ የምትራገመው ብለን ማለት ወይም ደግሞ የምትበቀለው ብለን ማለት በጩቤ ሁላ የምታስገድል ማርያም ይሄ ታምር የእናታችን የኢየሱስ ክርስቶስ እናት አይደለ ለሷ አይደለ የተጻፈው እኮ እንደዛ ከሆነ መጽሐፍ ቅዱሳዊ አድርግልን ልንልህ ነው ኦኬ ማርያም የመጽሐፍ ቅዱስ ላይ የምናቃት ማርያም አትራገመም ይሄ ደግሞ ከየት መጣ ነው ሐሳብክ ትክክል አገኘኝ ዘግይተሃል ግን ማለት ሁሉም ነገር እኮ መጽሐፍ ቅዱስ ላይ እኮ አልተጻፈም ይሄ ታምር ነው እኮ ነው የተደረገው ይሄ ታምር ስላለው ነው እንጂ አሁን ሁሉም ነገር ከመጽሐፍ ቅዱስ እናገኛለን እንደ ቢኒ ሁሉም ነገር ከመጽሐፍ ቅዱስ እናገኛለን የሚል ጥያቄ አይደለም አሁን
ከየት መጣ ነው? ምንጩ ምንድነው ነው? ምንጩ ከእግዚአብሔር ቃል ጋር ሳይጣረስም ወይ ነው? ኢቭን መጽሐፍ ቅዱስ ላይ ባይጻፍም ነገር ግን በስሟ ተጽፎ ነገረ ማርያም ወይም ደግሞ ተአምረ ማርያም ተብሎ ተጽፎ በስሟ የተገኘው ከቅዱሱ ቃል ከእግዚአብሔር ቃል ጋር ተጋይቶ ስታየው ምን ትለዋለህ? ሳይጣጣም ስታገኘው ምን ትለዋለህ? አሜቱን አንሳና። ኦኬ እኔ አሁን ይሄ እንዴት እረዳለህ ብትለኝ፣ አንደኛ ይሄ ታምር ነው። መጽሐፍ ቅዱስ ላይም ይናገራል። ከዚህ በፊት ገብርኤል ዲዳ እንዳደረገው ይናገራል። ያው ጌታ በሰጠው ስልጣን ለዛ ነው። አንዴችን ጨርስ። አንዴ አይ ማብራሪያ ሳይሆን ለዛ ነው ቅድም ነበርኩ ወይ ብዬ የጠየቅኩ እንጂ ለመከላከያ ሐሳብ ብላ ቅድምም አንድ እህታችን ይሄንን ሐሳብ ስታነሳው ነበረ። ገብርኤል ካህኑን ዮሐንስን ባለ መስማቱ ወይም ደግሞ የሰማውን ነገር ባለ ማመኑ የተነሳ ዲዳ ትሆናለህ እስኪፈጸም ድረስ ብሎታል ብላ እንደ መከራከሪያ ሐሳብ አቅርባው ነበር። እዛ ቦታ ላይ ከነበርክ ያው አሁንም ጉንጭ አልፋ ነው የሚሆነው። ያኛው እርግማን አይደለም። ሲቀጥል እርግማን ታምራት ነው ወንድማችን። ምናልባት ከዛ አንጻር ጋር አያይዘው እያወራ ከሆነ ብዬ ነው። እሺ እርግማን ታምር ነው? አይ እንደዛ ሳይሆን ግን ያው ሐሳቡ ቆይ ትንሽ ላስረዳክ። እኔ ማለት የፈለኩት ማለት ነው ለምሳሌ ድንግል ማርያም ረገመችው እንጂ ፊትክ ውሻየውን ብላ አይደለም ረገመችው። ከዛ በኋላ ኢየሱስ ፊት የውሻ ፊት ሆነ። እሺ ገብርኤል ደግሞ ቀጥታ ቃል በቃል ነው የሱ ፊት የውሻ ፊት ሆነ። አምናሃል አይደል? የሱ ፊት የውሻ ፊት የሆነው ማን ስለረገመው ነው? ማርያም ስለረገመችው ነው። ግን የውሻ ፊት ያረገው ማለት የውሻ ፊት አሁን እኮ እርግማኑ እኮ ቀጥታ የውሻ ፊት ይሁን ብላ አይደለም እኮ ቢን አይደለም። አሁን ቀጥታ ለመሆኑና ላለመሆኑ አሁንም መጽሐፉ እስኪመጣ ትጠብቃለህ፣ ትንሽ ታገሳለህ። ምናልባት እሱ መከራከሪያ ነጥብ ይሆነኛል ካልክ ማለት ነው። አይሆንም። ነገር ግን ግለሰቡ ተረግሞ ወደ ውሻ ፊቱ ወደ ውሻ ተቀይሯል፣ ወደ ውሻ ተለውጧል። ከሰውነት ማለት ነው ወደ እንስሳነት፣ ወደ አውሬነት። ምናልባት የቃል ስንጠቃ ካለ ወይም የቃል ስንጠቃ የሚተረጉሙ ካሉ ወደ አውሬነት የሚለውን ወደ ውሻነት የቀየረው የእሷ እርግማን እንደሆነ ነው የሚናገረው መጽሐፉ። የእሷ እርግማን። ስለዚህ ትራገማለች። አምናሃል። መራገሟ ልክ ነው። መራገሟ ትክክል ነው። እንድትራገምስ ይህን ስልጣን አግኝታለች ከመጽሐፍ ቅዱስ። ትራገማለች ሳይሆን ያው ያኛ ቦታ ብቻ ነው አይደል ይሄ ነገር ያገኘ ነው ቢኒ። ስለዚህ አሁን እሷ ረገመችው ይሄ ቦታ ብቻ። አሁን እኮ ማለት ያኛው ቦታ ብቻ ስትል አሳነስከው። ይሄ ቦታ ብቻ እኮ አይደለም መጽሐፉ ሙሉ የሚያወራው ያው ተገልጦ ይነበብልሃል። እኔ እጄ ላይ የለም። ብሩኬም እንዳለው ቤት አይደለም። ተአምረ ማርያም ይውጣ ካልክ ይሄ ብቻ የምትለው አይደለም። ይሄ ሁሉ ብለህ አፍን እጅህን በአፍህ የምትጭንበት ተአምር ነው ያለው። ተአምር ማለት ነው። ተአምር ማለት ግን የእውነት የመጽሐፍ ቅዱስ የሚያውቀው አይደለም። የእግዚአብሔር ቃል የሚያውቀው አይደለም። የእግዚአብሔር ቃል የሚደግፈው ተአምር አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣረስ የማይስማማ ሰው ወለድ ወይም ደግሞ ሰው ሰራሽ የሆነ ትምህርት ማለት ነው። እና ይሄ ብቻ ብለህ ሁሉንም ዛሬ እንድናነብልህ እንዳትጠብቅ። ያው ይህም ቤት ስለምታውቀው ማለት ነው። በገድላትና በታምራት ዙሪያ ላይ ያልተነገረ አለ ብዬ አላስብም። ጉድ ማለት ነው።
ስለዚህ ነገረ ማርያም ወይም ደግሞ ተአምረ ማርያም ላይ ወይም ደግሞ የኦርቶዶክሷ ማርያም በቀለኛዋ የኦርቶዶክሷ ማርያም አትቀበሏት ብለን መልእክት ስናስተላልፍ እሺ አልቀበላትም ብለህ ልክ ናችሁ አልቀበላትም ብለህ ልብህን አይምሮህን አጽድተህ ይህንን ትምህርት ከዚህ እውነት ጋር ከመጽሐፍ ቅዱስ እውነት ጋር መጽሐፍ ቅዱስን የሚያውቃትን ማርያም እሷን አጽንተህ እሷን ተቀብለህ መቀጠል አለብህ። አይን በጨው አጥቦ ልክ እንደዚህ ቀደሙ ጉንጫ አልፋ ንግግር ተናግሮ እንዲሁ ቤቱ እዛ ቤት ነበርኩ ለማለት ተከራከርኳቸው ለማለት ተማግጥኳቸው ለማለት ሳይሆን ወንድሜ ማራናታ ለአንተ ለህይወትም ለነፍስህም ለስጋህም ለማንነትም የሚጠቅምህን እውነት ይዘህ መሄድ አለብህ። ስለዚህ ይሄ ትምህርት ነገረ ማርያም ላይ ያለው ትምህርት ወይም ደግሞ ተአምረ ማርያም ላይ ነገረ ማርያም እያልኩኝ እየወሰድኩት ነው። ግን መጽሐፉን ማለት አይደለም ነገረ ማርያም ስለ ማርያም የሚነገር ማለት ነው። ከሱም ውስጥ አንዱ ተአምረ ማርያም ስለሆነ ብዙ እርግማኖች አሉ እዛ ውስጥ ብዙ የተረገሙ ትውልዱን ያዙ የትውልድን ልብ ያጨለሙ እውነቶች አሉ በተአምራት መልክ የተጻፉ ማለት ነው። ስለዚህ እቺን ማርያም አትቀበሏት ብንል እኛ ተሳስተናል። አዎ ተሳስታችኋል ነው የምለው። ምክንያቱም እኔ አሁን እዚህ ሐሳብ ላይ ትንሽ መጽሐፍ ቅዱስ የምታና ከተሳሳትን ምናልባት ማስረጃ ልጠይቅህ። አሁን እስካሁን ማስረጃ አልጠየቅኩም። እቺ የኦርቶዶክሷን ማርያም በቀለኛዋን የኦርቶዶክስ ማርያም አትቀበሏት ስትል አትቀበሏት የምትሉ እናንተ ተሳስታችኋል ስትለን ከምን አንጻር እንደሆነ ግልጽ ልታረግልን ያስፈልጋልና ማስረጃ ብትሰጠን። ማስረጃችንማ እኛ ማርያም ብለን ምንጥራት የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ የኢየሱስ ክርስቶስ እናት አትቀበል ካልክ ተሳስተሃል ነው የምለው እኔ። እሺ አሁንም ሰማይ ልብ ብለህ ሰማኝ ወንድሜ ማራናታ በቅንነት ስለምትሰማ ርዕሱን አንዴ ርዕሱን አንብበው ሚዩት አንሳና አንድ ጊዜ ማራናታ አንዴ ርዕሱን አንብበው። በቀለኛው የኦርቶዶክስ ማርያም አትቀበሏት። ይሄ አሁን እሱ አይደለም እኮ በእኔ ፖይንቱን እሱ ላይ ነው እያወራን ያለ ነው። የርዕሳችን አጀንዳ ወይም ደግሞ የርዕሳችን መዳረሻው እቺ ኦርቶዶክስ ማርያም ሰው ሰራሽ የሆነቿን ማርያም እንዳትቀበሏት ማድረግ ነው። አጀንዳው እሱ ነው። ስለዚህ አትቀበሏት ስትሉ ተሳስታችኋል ስላልከ ወይም ተሳስተሃል ስላልክ እንዳልተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። እንዳልተሳሳትን አልኩኝ ይቅርታ፣ እንደተሳሳትን የሚያሳይ ማስረጃ ማቅረብ ይጠበቅብሃል። አዎ እኔ ኦርቶዶክሳዊ ነኝ አይደለ ቢኒ? እኔ ኦርቶዶክሳዊ ነኝ። እኔ ማርያም የሚቀበላት ማርያም የጌታችን የኢየሱስ ክርስቶስ እናት ነች። የሚቀበላት ማርያም አዎ እቺን ማርያምንም ትቀበላለህ? የጌታችን የኢየሱስ ክርስቶስ እናትን ማርያምንም ትቀበላለህ? እቺ ማርያም እኮ መጽሐፉ የተጻፈለት ተአምራት የተጻፈለት እኮ የጌታችን የኢየሱስ ክርስቶስ እናት ናት እኮ ቢኒ እኮ አሳየና ማስረጃውን። ለዛ እኮ ነው አሁን ወደ ማስረጃው እንጣመንልህ። ለዛ ነው ለምን እኛ እየተሳሳትን ነው የምንናገረው ወይም የምናወራው እየተሳሳትን ነው። ስለዚህ ስህተቱን እንድታርመን እቺ የኦርቶዶክስ ማርያም ወይ ሰው ሰራሽ ትምህርት ያመጣትን ማርያም የመጽሐፍ ቅዱስ ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ለመሆኗ ማስረጃ ስጠንና ተሳስታችኋል የሚለውን እንቀበል። ማስረጃማ እኛ የምንቀበለው አትቀበልን ትነናለህ እኮ ቢኒ። አሁን እኔ የሚቀበለው የጌታችን የኢየሱስ ክርስቶስ እናት ነች። አንተ ደግሞ እቺ ማርያም አትቀበሉ ካልከ ስህተት ነው እያልኩ ነው።
እሺ የጌታችን የኢየሱስ ክርስቶስ እናት ማርያም ወይም የመጽሐፍ ቅዱስ የሚያውቃት ማርያም ሰው ረግማ ወደ ውሻ ፊት የምትቀይር ናት። የመጽሐፍ ቅዱሷ ማርያም የጌታችን የኢየሱስ ክርስቶስ እናት ማርያም እሷ ማርያም ርዕሱን እንዳለ ማለት ረገመችው እንጂ ማርያም የምትመለክ ናት። እሷ ማርያም ሰዋት የሚሰገድላት ናት። እሷ ማርያም ማለት ነው። እሷ ማርያም የምትሰገድላት፣ እሷ ማርያም ማናመልካት፣ እሷ ማርያም የምናከብራት ነች እንጂ አናመልካትም፣ ፈጣራችንም አይደለችም። እኛ እንሰግድላታለን፣ እናከብራታለን። ሰግዱላታላችሁ፣ ታከብሯታላችሁ አይደል? አዎ ትክክል ነው። እሷ ማርያም የመጽሐፍ ቅዱሷ ማርያም ግን ይሰገድላታል እንዴ? እሷ ነች እኮ የመጽሐፍ ቅዱስ ላይ የተጻፈችው ማርያም ናት እኮ። ነው ያው ወይም የጌታችን የኢየሱስ እናት የሆነችው ቅዱሷ ማርያም ይሰገድላታል። አዎ ይሰገድላታል። አዎ ካልክ ማስረጃ እንደምንጠይቅ ስለገባ ትንሽ ዘግይታል። እሺ አዎ ስላልክ አሁንም መወያያውም ክፍት እንዲሆን ማስረጃ ስተን እስኪ የመጽሐፍ ቅዱሷ ማርያም እንደሚሰገድላት የሚያሳይ ማስረጃ ስተን። እስካሁን 3 ማስረጃ ጠይቄያለሁ፣ አንድም አልሰጠህም ማለት ነገርኩ እኮ ማስረጃ ብዬ እንደነገርኩ እኮ እኛ የምንቀበላት የኢየሱስ ክርስቶስ እናት የሆነችውን ድንግል ማርያም አትቀበል ካልክ የስህተት ነው ያልኩት። ይሄ ማስረጃ ነው። ምክንያቱም አንዱን ስም ይዘህ አንዱ ጋር አትሂድ። እስካሁን ጥሩ መተናል። የመጽሐፍ ቅዱሷ ማርያም ወይም የጌታችን የኢየሱስ ክርስቶስ እናት ማርያም ይሰገድላታል ብልሃል። ከተሰገደላት መጽሐፍ ቅዱሳዊ መሆን አለበት ወይ ብሩክዬ? እሺ መጽሐፍ ቅዱሳዊ መሆኑን የሚያሳይ ለሷ መስገድ የሚያሳይ ማስረጃ እንፈልጋለን። አንዴ ብሩኬ ምልክት ስለሰጠኝ አንዴ ማይኩን ፍሪ። ቢኒ ተባረክ። ምናልባት እስካሁን ስታወሩ የነበረው ሀሳብ ላይ አንድ ጥያቄ ልጠይቀው ስለፈለኩ ነው። ማራናታን በኢትዮጵያ ኦርቶዶክስ ስንት የታምር መጽሐፍ ነው ያለው? ማራናታ ቤኒ ብሩክ እንዴት ነው አለ? ሰላም ነው። እኔ ብዙ አላነብም። ገርናትና ታምራት እኔ አላነብም ብዙ። እኔ መጽሐፍ ቅዱስ ነው እንትን የምለው። በዝ እንዳታነብ፣ ንጹዎች ስላልሆኑ እንዳታነባቸው ጥሩ ነው። አለማንበብክ ግን ገድል አይደለም ያልኩህ፣ ተአምር ነው ያልኩህ። ስጠይቅ በደንብ መስማት አለብህ። በኢትዮጵያ ኦርቶዶክስ 2 ተአምር ነው ያለው አይደል? የ2 የተአምራት መጽሐፍት ብቻ ናቸው ያሉት። ታውቃቸዋለህ? እንደነገርኩት ነው። እኔ መጽሐፍ ቅዱስ ተአምራትን አላነብም በብዛት አንብቤም አላውቅም። እኔ ተአምረ ኢየሱስና ተአምረ ማርያም ብቻ ነው ያለው በኢትዮጵያ ኦርቶዶክስ። አንደኛው ተአምረ ኢየሱስ ነው፣ ሁለተኛው ተአምረ ማርያም ነው። 2ቱ ብቻ ናቸው በተአምር ደረጃ የተጻፉት። ሌሎቹ ገድላትና ድርሳናት ናቸው። ለምሳሌ የሚካኤል የገብርኤል ምናምን ብንመለከት ድርሳናት ናቸው። የነ አቦ የነ ጊዮርጊስ የነ ተክለ ሃይማኖትን ደግሞ ካየን ገድላት ናቸው። የማርያምና የኢየሱስ ግን ተአምራት ናቸው። ጥያቄ ያው ምንድነው? ማርያም ተአምር ማድረግ እንደምትችል ከእግዚአብሔር ቃል ላይ እስኪያሳየኝ። ለምሳሌ ተአምረ ኢየሱስ ትክክል ነው፣ ኢየሱስ አምላክ ነው። ምንም መጽሐፉ ትክክል ባይሆንም ማለት ነው። ኢየሱስ አምላክ ስለሆነ ተአምር ያደርጋል። ተአምረ ኢየሱስ ላይ ያለው ታሪክ ግን ትክክል አይደለም። ቶታሊ ሙሉ ለሙሉ ሐሳቡ ከምንፍቅና መጽሐፍ ላይ የተገለበጠ ነው። ግን ማርያም ተአምር ማድረግ እንደምትችል ተአምረ ማርያም ተብሎ ለሷ ሊጻፍ እንደሚቻል የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ እኔ እንደምገባኝ ከሆነ ማርያም ድንግል ማርያም ጌታችን ኢየሱስ ክርስቶስ መውለዱ ራሱ ይሄ ታምር ነው። አንድ ሁለተኛ ደግሞ ቃና ዘገሊላ ወይ ማን የሰራው ተአምር?
ማን ሰራ ተአምር ስትል እንዴት? እስቲ ጥያቄና አስተካክል። ማርያም ኢየሱስን መውለዷ ራሱ ተአምር ነው አልከኝ። ማን ነው ተአምሩን የሰራው? ጌታችን አምላካችን ኢየሱስ ክርስቶስ። እኔ አሁን ስለ አምላክ አይደለም የጠየኩህ። ማርያም ተአምር መስራት እንደምትችል የሚያሳይ የመጽሐፍ ቅዱስ ማስረጃ ነው ጥያቄ። ማለት አምላክ በስጋ መሸከሙ ይሄ ራሱ ተአምር አይደል ብሩኬ? በቃ መጽሐፍ ቅዱሳዊ ማስረጃ። አሁን ሎጂክ አይደለም የጠየኩህ ያለሁት ቅዱስ ላይ ሎጂክ አይደለም። ይሄ መጽሐፍ ቅዱስ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ አይደለም እንዴ? በስጋ መወለዱ እኮ ተአምሩን የሰራው እግዚአብሔር ነው አልከኝ እኮ። በቃ በሷ መወለዱ ተአምሩ ከእግዚአብሔር ከሆነ እሷ አይደለችም ተአምሩን የሰራችው ማለት ነው። ሲጀምር ተአምር እሷ ላይ ነው የተሰራው። ተአምሩ የተሰራ እሷ ላይ ነው። እኔ ማን ላይ የተሰራ አይደለም ጥያቄ። ተአምር መስራት ትችላለች ወይ ነው ጥያቄ። እግዚአብሔርማ በሰዎች ተአምራትን ያደርጋል፣ ምንም ጥያቄ የለውም። እኔ ጥያቄ ግን እሷ ተአምር ማድረግ ትችላለች ወይ ነው። እኔ እንደማውቀው ከሆነ ይሄ ነው በቃ። እና ቃና ዘገሊላ ላይ በለመናው ወይኑ ወደ ጠጅ ቀየረበት ጌታ ኢየሱስ ክርስቶስ በሷ ለመና ነው፣ በሷ ጥያቄ ነውና ይሄ ራሱ ተአምር ብዬ ነው የምወስደው ነው። አይ እኮ አሁን ለምሳሌ ወይኑን ውሃውን ወደ ወይን ጠጅ ቀየረው ማን ነው? ኢየሱስ ክርስቶስ። ተአምሩን ያደረገው ማን ነው? እሱ ነው። ግን ይሄ ተአምር እንደሚደረግ እሷ ምክንያት ሆነች ማለት ነው። ለምሳሌ ለመነች ጠየቀችው። እኔ እሱ አይደለም ጥያቄ። የተአምር የሚያደርገውን አምላክ ጠየቀችው አልጠየቀችም፣ ለመነች አልለመነች ሳይሆን እሷ ተአምር ማድረግ እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ። እሷ ብቻ አይደለችም በነገራችን ላይ ሌላም ሰው ካለ ተአምር ማድረግ የሚችል ሰው ካለ እሷም ታደርጋለች ብዬ እቀበልሃለሁ። ግዴታ ማርያም የሚል አሳየኝ እያልኩ አይደለም። በመጽሐፍ ቅዱስ ላይ አንድ ፍጡር ተአምር ማድረግ የሚችል ካለ ማርያም ተአምር ታደርጋለች ብዬ እቀበልሃለሁ። ማንንም የለም። በጣም ነውር የሚሆነው ከርዕሱ ጀምሮ ተአምረ ማርያም ተብሎ አንድ ሰው መጽሐፍ ሲጀምር በጣም አደገኛ መናፍቅ ነው የሚሆነው። በጣም አደገኛ መናፍቅ ነው። እኔ በማስረጃ ታያለሁኝ። አንተ ግን ካለ እድል እስከ መጀመሪያ ተአምር ማድረግ የሚችል ፍጡር ካለ ከእግዚአብሔር ቃል ላይ ለዚህ መጽሐፍ ቅዱስ ላይ ባይኖርም እኮ እኛ ይሄው በህይወታቸው ዘመን እኮ ተአምር ሳረጉ እኛ ያው እንትን እናረጋለን። ለምሳሌ ብሩክያው አንተ በእግዚአብሔር እርዳታ ህይወት ዘመን ውስጥ ያረኮ የሆነ ነገር ተአምር የለም? ጌታ እርዶክ የሆነ ያረኮ ነገር የለም እንደ እግዚአብሔር በየቀኑ ነው የሚያስደንቀኝ። እግዚአብሔር በህይወቴ ላይ ብዙ ተአምራት ነው ያደርጋል በየቀኑ ማለት ነው። እኔ እግዚአብሔር አይደለም ጥያቄ፣ ፍጡር ተአምር ማድረግ ይችላል ወይ ነው ጥያቄ። አይ ፍጡርማ ተአምር ማድረግ አይችልም። ፍጡር በራሱ ባህሪ ፍጡር እንዴት ነው አቅም ያለው? በራሱ እኮ ምንም እኮ መንቀሳቀስ እኮ ማንችል ሰዎች ነን እኮ። ግን በጌታ እርዳታ አንተም እኔም ሁላችንም እኮ ተአምር ማድረግ እኮ እንችላለን እኮ። አንችልም። ሰው ተአምር አያደርግም። በጌታ እርዳታ ቢሆን ሰው አይደለም ተአምር የሚያደርገው። ሲጀምር ይኸውልህ ተአምረ ማርያም ተብሎ ገና ሲጻፍ ነው ስህተት የሚሆነው። ማርያም ልትሰራው የምችል ተአምር የለም በጭራሽ። እግዚአብሔር በማርያም እጅ ተአምር ሊያደርግ ይችላል። ተአምሩ የማን ነው ማለት ነው? የእግዚአብሔር ነው እንጂ የማርያም አይደለም። ተአምሩን ያደረገው ማን ነው? እግዚአብሔር ነው። ተአምረ እግዚአብሔር ነው የሚሆነው። ወይ ደግሞ እግዚአብሔር በማርያም እጅ የሰራው ተአምር ተብሎ ሊጻፍ ይችላል ካለ ማለት ነው። እግዚአብሔር በማርያም እጅ ያደረገው ተአምር ካለ። ተአምረ ማርያም ተብሎ ግን ማርያም የሰራችው ተአምር ተብሎ ገና ከመጀመሪያው ሲጻፍ አደገኛ ወንጀል ነው። እግዚአብሔር ላይ ክህደት ነው። ደግሞም አመጽ ነው። እኔ ከእግዚአብሔር ቃል ላይ ነው ማስረጃ ማሳያችሁ። አንተ የለም መጽሐፍ ቅዱስ ላይ የለም በህይወታችን ምናምን አልክ። በህይወታችንም ቢሆን እግዚአብሔር ነው ተአምር የሚያደርገው። ሚስተር ኤክስ የሚባል የእግዚአብሔር ሰው ልኮ በህይወት ላይ ፈውስ ቢደረግ ሰውየው አይፈውስም፣ የሚፈውስ እግዚአብሔር ነው። በሰውየው ተጠቅሞ እግዚአብሔር ሊፈውስ ይችላል። ፈዋሹ ማን ነው? እግዚአብሔር ነው። ሰውየው ሊፈውስ አይችልም። ማያጅ በጭራሽ ሰው መፈወስ አይችልም። ከእግዚአብሔር ቃል ላይ ማስረጃ ላሳይክ እና ተአምረ ማርያም የሚለው በራሱ አደገኛ ኑፋቄ ነው ከርዕሱ ማለት ነው። ማርያም እንትን እዚህ ላይ ትንሽ እኔም እንትን ልበለው። አይ ብሩኬ ነው እንዴት ነው የምረዳው መሰለህ? አሁን ቅድም ኤርሚ ያነበበው ላይ ረገመችው ይላል እንጂ እሷ ያረገመችው እርግማት ሙት ወይም ደግሞ አንተ ከዚህ ጥፋ ወይም ደግሞ ፊትቅ ይሁን ብላ አይደለም የረገመችው። ይሄ ነገር ያደረገው ማለት እግዚአብሔር ነው።
አይተራለ ፊትክ ውሻ ይሁን ብሎ አይደለም እሷ ረገመችው። እሷ እርግማን ግን ረገመችው ይላል እንጂ መጽሐፍ ቅዱስ እንትኑ ላይ ታምራቱ ላይ ፊትክ ይሄ ይሁን ብላ አይደለም ረገመችው። ግን ጌታው ቀየረው ወደ ውሻው አይተራለ። ስለዚህ ጌታችን ኢየሱስ ክርስቶስ በእኛ ላይ አድሮ ታምራት መስራት ይችላል ነው እንጂ ሰው በራሱ በምን አቅም ነው እንትን ማድረግ የሚችለው? ያነሳው ልክ ማለት ነው ከታሪኩ ጋር አይደለም። ራሱ መጽሐፉ ታምረ ማርያም አይደል የሚለው? አዎ ታምረ ማርያም ነው የሚለው መጽሐፉ በራሱ። የማርያም ያደረገችው ታምር ማለት እኮ ነው። ለምሳሌ ታምረ ኢየሱስ ሲል የኢየሱስ ታምር ማለት ነው። ታምረ ማርያም ማለት የማርያም ታምር ማለት ነው። ማርያም ታምር ልታደርግ አትችልም ነው እያልኩ ያለሁት። በጭራሽ ልታደርግ አትችልም። ላሳይህ አንዴ ምናልባት አሁን ካለበት መረዳ። እኔም እኮ ሰው በራሱ አይችልም እያልኩ ነው። ሰው በራሱ ጌታ ከረዳው እግዚአብሔር ከሱ ከሆነ ነው እንጂ ሰው በራሱ ባህሪ ማድረግ አይችልም እያልኩ ነው። እኔ እግዚአብሔር ረድቶትም ሰው ታምር ማድረግ አይችልም እያልኩ ነው። ደግሞ ደጋግሜ የምነግርህ ሰው እግዚአብሔር ረድቶትም አያደርግም። እግዚአብሔር ራሱ ነው ታምርን የሚያደርገው። እግዚአብሔር በሰው